አብ ወልድ መንፈስ ቅዱስ አንድ አምላክ። ኦኬ እሺ፣ እግዚአብሔር አንድም ሶስትም እንደሆነ ታምኛለሽ ጽዮን? ያው እግዚአብሔር አንድ ነው፣ በሶስትነት ይገለጣል። መለኮት አንድ ነው። ኦኬ እሺ፣ ሶስትነታቸው በምንድን ነው? የእግዚአብሔር ሶስትነቱ በምንድን ነው? በስም እና በግብር። እሺ፣ ግብር ማለት ምን ማለት ነው? የየራሳቸው ተግባራት አላቸው ማለት አብ ምንጭ ነው፣ አባት ነው። ወልድ ደግሞ መገለጫው ነው። መንፈስ ቅዱስ መነጣጠል በጣም ከባድ ነው። በነገርህ ላይ ስለ አብ ወልድ መንፈስ ቅዱስ እሺ፣ ችግር የለውም። እንደዚህ እናድርግ። እኔ አጫጭር ጥያቄዎችን እጠይቅሻለሁ። አሁን እንደዚህ እናድርግ፣ የሚቀለውም እንደዛ ስለሆነ አጫጭር ጥያቄዎች ጠይቅሽና ከዛ አንቺ አጫጭር መልስ ትሰጭኛለሽ። ከዛ ለሰጠሽኝ አጫጭር መልስ የግድ መልሶችሽ መጽሐፍ ቅዱሳዊ ነው መሆን ያለባቸው። ስለዚህ ለሰጠሽኝ አጫጭር መልስ ምን እናደርጋለን? ከመጽሐፍ ቅዱስ ላይ ማስረጃ እያወጣን ታረጋግጭልኛለሽ። ለምሳሌ ኢየሱስ ጌታ ነው ወይ ብዬ ብጠይቅሽ አዎ ጌታ ነው፣ የአጭር መልስ የምፈልገው እንድታብራሪው ሳይሆን። ከዛ ኦኬ ኢየሱስ ጌታ እንደሆነ እስቲ መጽሐፍ ቅዱስ ማስረጃ ሰጪኝ ስልሽ ከመጽሐፍ ቅዱስ ላይ የኢየሱስ ክርስቶስ ጌትነትን የሚያሳዩ መጽሐፍ ቅዱስ ማጣቀሻዎችን እያወጣሽ ትጠቀሚያለሽ ማለት ነው። እሺ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እንደሆነ ታምኛለሽ ጽዮን? አዎ። በጣም ጥሩ። እሺ አብ ለወልድ ምኑ ነው ጽዮን እንደ መጽሐፍ ቅዱስ ትምህርት? አባቱ። በጣም ጥሩ። አብ ለወልድ አባቱ ነው። አብ ለወልድ አባቱ ከሆነ ወልድ ደግሞ ለአብ ምኑ ነው ማለት ነው? ልጁ፣ የባህሪ ልጁ። በጣም ጥሩ። ኦኬ አብ ለወልድ የባህሪ አባት፣ ወልድ ደግሞ ለአብ የባህሪ ልጅ ከሆነ አብ ለመንፈስ ቅዱስ ምኑ ነው ጽዮን? አብ ለመንፈስ ቅዱስ ይሄንን አላውቅም። ኦኬ ግን በአብ በወልድ በመንፈስ ቅዱስ አምናለሁ ብለሽኛል። አዎ አምናለሁ። ኦኬ አሁን መንፈስ ቅዱስ የአብና የወልድ ህይወት ወይም መገኛ እንደሆነ ወይም አብ ነው መገኛ ምንጭ አብ ነው፣ ግን መንፈስ ቅዱስ ህይወት እንደሆነ አውቃለሁ። ይኸውልሽ ጽዮን ጥሩ መተሻል። በአብ በወልድ በመንፈስ ቅዱስ አምናለሁ ማለት ኦልሬዲ አብ ወልድ መንፈስ ቅዱስ አንድ አምላክ የሆነውን ጌታ በሶስትነት እና በአንድነት የሚመለከውን አምላክ አምነሽዋል። ማመን ማለት በማወቅ ነው። ምንም ነገር ሳታቂ አታምኝም። ለምሳሌ ምንድነው የኢየሱስ ክርስቶስን ጌትነት ስለምታቂ ነው ያመንሽው። ጌታ እንደሆነ ታቂያለሽ። ኢየሱስ ክርስቶስ ጌታ እንደሆነ ታቂያለሽ። አብ ለመንፈስ ቅዱስ ምን እንደሆነ ግን አታቂ። በምንድን ነው ያወቅኩት ጌታ እንደሆነ? በምንድን ነው ያወቅኩት? በወንጌል ላይ የተጻፈልኝ ነው። አንቺ ፕሮቴስታንት ስለሆንሽ የአንቺ መረዳት ነው። እሱ ለእኔ ምንም አያደርግልኝም። አሁን ሰው በተመሳሳይ እኔ አሁን ላሳይሽ የፈለግኩት ነጥብ ምንድን ነው? አብ ወልድ ለመንፈስ ቅዱስን ምን እንደሆነ ሳታቂ ጀስት አብ ለመንፈስ ቅዱስ ምን እንደሆነ፣ ለምሳሌ አብ ለወልድ ምን እንደሆነ ታቂያለሽ፣ ወልድ ለአብ ምን እንደሆነ ታቂያለሽ። ግን አብ ለመንፈስ ቅዱስ ምን እንደሆነ ሳታቂ እንዲሁ ጀስት በቃል አምናለሁ አልሽ። በአብ በወልድ በመንፈስ ቅዱስ አምናለሁ አልሽ። አንቺ በአብ በወልድ በመንፈስ ቅዱስ አማኝ ልትባይ ግን የምትችይው ለምሳሌ እዚህ ጋር ይህ አማኝ ቢኖር፣ ይህ አማኝ ማለት ጭራሽ እግዚአብሔር እንዳለ የማያምን ሰው ቢኖር የሥላሴን ትምህርት በማስተማር ነው አንቺ አማኝ እንደሆንሽ የምታረጋግጪው። ምን ማለት ነው? ለምሳሌ ታይም ቢኖርሽ አንቺ ስለ ኢየሱስ ክርስቶስ እግዚአብሔርን እኮ አውቀህ አትጨርሰውም፣ እያወቅ ነው የምትሄደው። ሲሆን ትጨርሻለሽ አላልኩኝም። ስለ ኢየሱስ ክርስቶስ ጌትነት ስትሰብኪ ኦልሬዲ ስለ ኢየሱስ ክርስቶስ ጌትነት ተምረሽ ጨርሰሻል ማለት አይደለም። ከምታውቂው አካፍለሽ ስለ ወልድ ስለ መንፈስ ቅዱስ እውቀቱ ሳይኖር ማለት ስለ አብና ስለ ወልድ ብቻ ነው የምታውቂው። ኦኬ እኔ ካሜራ ላዞርና እንደዚህ ላርግ፣ ደግሜ እያሳየው ልጠይቅሽ ደግሜ። እሺ በጣም ጥሩ። ኦኬ በአብ በወልድ በመንፈስ ቅዱስ አምናለሁ አልሽኝ። አብ ለወልድ ምን ሆኖ ስልሽ አባት አልሽኝ። ወልድ ደግሞ ለአብ ምን ሆኖ ስልሽ ልጅ አልሽኝ። ኦኬ አብ ለመንፈስ ቅዱስ ምን ሆኖ ስልሽ ይሄንን አላቅም ብለሽኛል። ኦኬ መገኛው። ኦኬ አብ ለመንፈስ ቅዱስ ምን ሆኖ አልሽኝ? አብ ምንጭ ስለሆነ መገኛ ነው። ኦኬ ወይም አስገኙ ነው የሚባለው።
አስገኙ። እሺ መጽሐፍ ቅዱስ የማስረጃ ስጭኝ እስኪ አብ ለመንፈስ ቅዱስ አስገኝ እንደሆነ የሚናገር ዘፍጥረት ላይ እንግዲህ ፍጥረትን በፈጠረበት ወቅት መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። የኔ ጥያቄ አብ መንፈስ ቅዱስ አስገኝ እንደሆነ መጽሐፍ ቅዱሳዊ ማስረጃሽ ምንድነው ነው የኔ ጥያቄ። አብ ምንጭ ስለሆነ የሁሉ ነገር ምንጭ ስለሆነ እኔ ስለ ሁሉም ነገር ኦኬ ሌላ ጊዜ አሁን ማብራሪያ ሰጭኛለሽ። የኔ ጥያቄ ደግሞ አብ ለመንፈስ ቅዱስ ይኸው አብ ለመንፈስ ቅዱስ መገኛ ነው ስትይ ከየትኛው የመጽሐፍ ቅዱስ ክፍል ላይ አምጥተሽ ነው ጽዮን? አብ ምንጭ ስለሆነ ይሄ ፊዚክስ ሊሆን አይገባም። ለማያምን ሰው ሊሆን ይችላል። ያ አሁን በስላሴ ሚስጥር ውስጥ ያው የስላሴ ከባድ ትምህርት ነው፣ ቀላል አይደለም ትምህርቱ። እኔ ስለ ክብደትና ስለ ቅለት አይደለም በነገራችን ላይ ያወራሁት። ይሄንን በነገራችን ላይ እንደ ማለፊያ ፈተና አድርጌ አይደለም ያዘጋጀሁት። ፕሮቴስታንት ወንድሞች አሁን በነገራችን ላይ ሲሆን ይሄ አሁን እየጠየኩሽ ያለው ጥያቄዎች በአጠቃላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ህፃናት ማለት ትንንሽ የሚባሉ በእድሜ በጣም ትንንሽ የሚባሉ ህፃናት የሚመልሱት መልስ ነው እየጠየኩሽ ያለው። ከዛ እኮ ነው የወጣ ነው አጥናቴስ ኖ ሲሆን ያንቺ መውጣት አለ መውጣት ለቤተ ክርስቲያኒቱ ምስክር ሊሆን አይችልም። ናይ እንደዛ አትበላ። እኔም የሰንበት ተማሪ ነበር። ኖ አልነበርሽም። ብትኖሪ ኖሮ አልነበርሽም። አዎ አልነበርሽም ማለት ስለኔ አንተ ትናገራለህ። ቆይ ፕሊስ ፐርሰናል አታርጊው ጽዮን። አሁን ደግሜ የምነግርሻለሁ ቄስ ነኝ የሚለውም አልነበረም፣ ዲያቆን ነኝ የሚለውም አልነበረም። ምን ማለት ነው? በእግረ ስጋ ለምሳሌ ጀስ እንደ ይሁዳ ማለት ነው። ይሁዳ ደቀ መዝሙር ነበረ ማለት ማልገጥ ነው። ኦኬ እዛ ስብስብ ውስጥ ነበረ፣ ግን የሱ ልብ የነበረው ነዋይ ላይ ነው። እሺ ሰው ነዋይ ላይ ስለነበረ እንደ ጌታ ደቀ መዛሙርት አብሮ ስለ ክርስቶስ ስጋውን የቆረሰ ደሙን ያፈሰሰ ነው ተብሎ አንቆጥረውም። ሰው ልክ እንደዛ ነው አሁንም እያልኩሽ ያሉት። በእግረ ስጋ ሰው ሊመጣ ይችላል ቤተክርስቲያን፣ ነገር ግን በእውቀትና በመንፈስ ካልተባበረ አንድ አይደለም። አጭርና ግልጽ። ህፃናት በዜማ ይማሩታል። ኤኒዌይስ ይሄንን ህፃናት ቪዲዮ ሰራለሁ አንድ ቀን እዚህ ውስጥ ያላችሁ ኦርቶዶክሳውያን ህፃናት በትምህርት ቤት ያሉ ህፃናት ሶስትነታቸው በምንድነው በስም በአካል በግብር እያሉ በጣም ደስ በሚል ሁኔታ ይሄንን በአጠቃላይ ትምህርት ያነሳ ነው በዜማ ይሉታል። በነገራችን ላይ ይሄንን በዜማ ያሉት እውቀት ልክ ካንቺ የበለጠ እውቀት ኖሯቸው ነው ወይ? አይደለም። የቤተ ክርስቲያናቸው ትምህርት ስለሆነ ግን አውቀውታል። ኦኬ የቤተ ክርስቲያናቸው እውቀት ስለሆነ ተረድተውታል እንጂ ይሄ ልክ እንደ ዩኒቨርሲቲ እንደ ዲግሪ እንደ ዲፕሎማ በእውቀት ሌቭል የሚለያይ እውቀት አይደለም። ናይ መጽሐፍ ቅዱስ በሚለው ልክ እሱን ታዩ እሱንና አሁን መልሽልኝ። ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድን ነው? መልሽልኝ። ይሄንን አስገኝ አልኩህ እኮ ለአብና እንዴ ለወልድና ለመንፈስ ቅዱስ አስገኝ ነው እግዚአብሔር አብ አስገኝ ነው ካልሽ እኮ ኦልሬዲ ፈጣሪ ነው እያልሽ ነው። ለወልድና ለመንፈስ ቅዱስ ፈጣሪ ሶስቱም አካላት ፈጣሪ ናቸው። ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድን ነው? አሁን በመለኮት መካከል ያለውን ሪሌሽንሽፕ ነው እየጠየቀኝ ያለው። እኔ እንደዛ አይነት ጥያቄ አልጠየኩሽም። እኔ የጠየኩሽ ይሄንን ነው። ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድን ነው? የኔ ጥያቄ ይሄ ነው። ይሄንንም ልመልስ አልቻልኩም። አሁን ኦኬ በቃሽ። 10 ደቂቃም የጨረሽ ይመስለኛል። ሚውት አድርገሽ ተቀመጪና ሌሎች ፕሮቴስታንት ወንድሞች ተባረክልኝ። አይ ማውጣት ስላለብኝ እወጣለሁ። እሺ ተባረክ። እግዚአብሔር ይባርክ። ሰላሙኝ። እሺ ኦኬ። ከመቀጠል በፊት አንድ ነገር ልንገራችሁ ክርስቲያኖቼ፣ ወንድሞቼ። በነገራችን ላይ ብዙ ጊዜ ስለሚደጋገም ልበለው ነበርኩ። በነገራችን ላይ የትም ማንንም ጠቅሞ አያውቅም። በታሪክ ደረጃ ለምሳሌ ላስረዳችሁ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ ሳንሆን መላው የፕሮቴስታንቱም ሁሉም ስትገቡ ሚዩት አድርጉ ፕሊዝ። እንደምታውቁት ሁላችንም የዚች ሀገር ነዋሪዎች ነን እና ሀገራችን በስልጣኔ ደረጃ ከፍተኛ የስልጣኔ ጥግ ላይ ደርሳ ታውቃለች።
ይሄን ታሪክ ሁላችሁም ታውቃላችሁ። ግን እኛ ድሮ በአክሱም ሲቪላይዜሽን እንዲናረግ የነበረን ህዝቦችንን የራሳችን ገንዘብ እናትም የነበረን ህዝቦችንን እንዲናረግ የነበረን እያለን መናገሩ ትርጉም የለውም። ዛሬ ላይ ካልኖር ነው። አማርኛም ይገባችሁ ይመስለኛል። ምን ለማለት ፈልጌ ነው? አንድ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሰንበት ተማሪ ነበርኩ ብሎ ከካዳ አልነበረም። ባጭሩ አልነበረም። ምን ማለት ነው? ቢሆን ኖሮ እውነት ቢሆን ኖሮ በአገልግሎቱ ላይ ያለ አማኝ ቢሆን ኖሮ አገልግሎቱ ገብቶት ከምንፍቅና ይተርፍ ነበር። ኦኬ። ከምንፍቅና ግን ያልተረፈው ጀስ በእግረ ስጋ የሚመላለስ ሰው ስለነበረ ነው። በእግረ ስጋ የሚመላለስ ሰው። ኦኬ። በተመሳሳይ ሰዎችና በአምላክ እነማን ናቸው እንደዚህ ይሄንን 66 መጽሐፍ አሳትመው አንተ እጅ እንዲደርስ ያደረጉት? ይህንን የኢትዮጵያ መጽሐፍ ቅዱስ ማህበር ነው መሰለኛው። እሺ፣ የኢትዮጵያ መጽሐፍ ቅዱስ ማህበር ላይ አንተ ብቻህን በግል ሄደ መጽሐፍ ቅዱስ አሳትመሃል? እንትና የቤተ ክርስቲያናት አንድ ላይ ያጻፉት። በጣም ጎበዝ። ስለዚህ አየህ መጽሐፍ ቅዱስን አብያተ ክርስቲያናት በተለያየ እምነት ላይ ያሉ የሃይማኖት ተቋማት ናቸው የሚያሳትሙት። ስለዚህ አንተ አሁን ሶስተኛ መንግስት ዝም ብለህ ማቋቋም አትችልም። ምን ማለት ነው? ወይ ከሰይጣን ወይ ከእግዚአብሔር ትተባበራለህ። ወይ ኦርቶዶክስ ወይ ካቶሊክ ወይ ፕሮቴስታንት ወይ አድቬንቲስት ወይ ጆባ ዊትነስ ነኝ ብለህ ራስን ትገልጻለህ እንጂ እነሱ ያሳተሙልን መጽሐፍ ከሆነ ከገበያ ላይ ገዝተህ ቤት ተቀምጠህ አይ እኔ ጀስት እንትን አይደለሁም ብሎ ማታለል የለብህም። አንድ ሁለተኛ ደግሞ በእምነት አትፈር። እሺ ሚዴክሳ በእምነት አይታፈርም። እምነት ልትኮራበት የሚገባ ማንነት ነው። ስለዚህ ደግሜ ያልጠይቅህም የምን እምነት ተከታይ ነህ? ለመጨረሻ ጊዜ ነው የምጠይቅህ። የግድ ነው እንደ ለመጨረሻ ጊዜ ነው የጠየቁ። እድልን ተጠቀመበትና መልስ፣ አለበለዚያ ታች አስወርድሃለሁ። የምን እምነት ተከታይ ነህ? እሱ ምንም አንተ የሰዎችን እምነት ጠይቅ። አስወርጃለሁ። ገና በጣም ብዙ አንተ ለዘመድ ጥየቃ ነው የመጣኸው ይመስለኛል። እኔ ዘመድ አይደለሁኝም። ለምንድን ልክ ለዘመድ ጥየቃ እንደመጣ ሰው ነው የምታወራው? በጣም ነገር ታረዝማለህ። አንተ ቀስ ብለህ እናት አባትህስ እንዴት ናቸው? አጎት ደህና ነው ወይ? አክስት ተሻላት ወይ ማለት አይቀርም። በዚህ እኔ ዝም ካልኩ በዚሁ ከቀጠልክ እንደዛ ነው የምታወራው። ሰው ወንድሜ በጣም ከይቅርታ ጋር እታች አስወርጄሃለሁኝ። ኦኬ። እኔ ብዙ ዙሪያ ጥምጥም ስለማይመቸኝ ነው። ኦኬ እሺ። ዴቭ እሺ፣ ታች ውረድ። እሺ፣ አጵሎስ ሰላም ብያለሁ ፈለገ። እሺ፣ እንደምን አለ? ከየት ቤተ እምነት ነው የመጣኸው? እኔ ዩኒቴሪያን ክርስቲያን ነኝ። ምን ክርስቲያን? ዩኒቴሪያን ክርስቲያን፣ እግዚአብሔር አንድነት አለው ብዬ ማምን ክርስቲያን ነኝ። ኦኬ። ይሄኛው ክርስቲያን ከየትኛው አብያተ ክርስቲያናት ጋር ነው ህብረት ያለው? ማለት ምን ማለት ነው? ጀስ አንተ ኦንሊ ጂሰስ ነህ ወይንስ ሌላ ከኦንሊ ጂሰስ ውጭ ያለ እምነት ነው ያለ? ምክንያቱም ራሳቸውን እንደ ፕሮቴስታንት እየገለጹ የሚያምኑ አሉ። ኦንሊ ጂሰስ ሲሆኑ ማለት ነው ሐዋርያት ሰባሌሳውያን አሉ። እና አንተ ከነዛ ወገን ነው ወይንስ እምነት ምንድን ነው? አይ እኔ ከኦንሊ ጂሰስ ወገን አይደለሁም። ኢየሱስ አብ ነው ብዬ አላምንም። ኢየሱስ ወልድ ነው ብዬ ነው የማምነው። መንፈስ ቅዱስ ደግሞ የአብ መንፈስ ነው ብዬ አምናለሁ። በጣም ጥሩ። ኦኬ ሰው መንፈስ ቅዱስንም ጠራህልኝ፣ ኢየሱስ ክርስቶስንም ጠራህልኝ፣ አብንም ጠራህልኝ። ሰው አሁን እነዚህ ስሞች ምንድን ናቸው? አጵሎስ አብ ብቸኛው አምላክን የሚገልጽ ወይንም የወልድ አባትን አንዱ አምላክን የሚገልጽ ስያሜ ነው። ወልድ ደግሞ ከአንዱ አምላክ የተገለጠውን ሰው ወይንም ልጅ የሚገልጽ ነው። መንፈስ ቅዱስ ደግሞ የአንዱ አምላክ መንፈስን ስያሜ የሚገልጽ ነው። ኦኬ፣ በጣም ጥሩ።
ዲኖሚኔሽን ምንድነው ወንድሜ? እኔ ዩኒቴሪያን ነኝ። ዩኒቴሪያን የእስራኤል አምላክ አንድ ነኝነት አለው፣ ከአንድ በላይ ነኝነት የለውም ብዬ ነው ማምነው እኮ። ዲኖሚኔሽን ምንድነው ማለቴ? የምትጠቀመው መጽሐፍ የትኛው ነው? መጽሐፍ ለምሳሌ 66ቱን ነው? የትኛው መጽሐፍ ነው? 66ቱን ነው የምጠቀመው። በጣም ጥሩ። 66ቱን ከሆነ የምትጠቀመው ጀስት በፕሮቴስታንት ውስጥ ያለ ዲኖሚኔሽን ነው። ኦኬ ችግር የለውም እንቀጥል። ኦኬ ሶ አንተ ኢየሱስ ክርስቶስ ፍጡር ነው ብለህ ነው የምታምነው። በጣም ጥሩ። ይሄንንም ታብራ ፈለገ ጆቫዊ ተነስ የሚባሉ አሉ። ለምሳሌ ፍጡር ነው ሀያ8 ጀምሮ ላንብብልህ። ኦኬ እንዲህ ይላል፣ እኔ የዘላለም ሕይወት እሰጣችኋለሁ፣ ከቶ አይጠፋም፣ ከእጄም ሊነጥቃችሁ የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ አባቴም እጅ ማንም ሊነጥቃችሁ አይችልም። እኔና አብ አንድ ነን ይላል። ኦኬ እኔና አብ አንድ ነን ምን ማለት ነው ሰለሞን? ኦኬ በዚህ ክፍል መሰረት ኢየሱስ ክርስቶስ ስለ እረኝነቱ እየተናገረ ነው እና በበጎቹ ላይ ስልጣን ስለሰጠው አንድ ነን ምን ማለት ነው? እኔና አብ አንድ ነን ምን ማለት ነው? ለምሳሌ አንድ ፍጡር የሆነ ሰው እኔና አምላኬ እግዚአብሔር አንድ ነን አይልም። ይልቁኑ ራሱን ዝቅ ያደርጋል። ሌሎችን የተነሱ ነቢያቶችን ጌታን ደቀ መዛሙርት ሁሉንም ማየት ይቻላል። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ግን እኔና አብ አንድ ነን ይላል። ይሄ ምን ማለት ነው? ይሄን ብቻ ብራራው። ኦኬ ኢየሱስና አብ አንድ ናቸው። ሌላ ፍጡር አንድ ነን ማለት አይችልም ላልከው እሱ ስህተት ነው። መጽሐፍ ቅዱስ እኛና አብን ኢየሱስና አብ አንድ እንደሆነን ይናገራል። እኔና አብ አንድ ነን ምን ማለት ነው? ይሄንን አብራራው ፕሊስ። ኦኬ ኢየሱስና አብ አንድ እንደሆኑ ነው የሚናገረው እኮ። ምን ማለት ነው? ኢየሱስ ክርስቶስና አብ አንድ ነው ማለት ምን ማለት ነው? ኦኬ ኢየሱስና አብ በበጎቹ ላይ በሚሰሩት ስራ አንድ አይነት ስራ ስለሚሰሩ በዛ አንድ ናቸው ይባላል። በክፍሉ መሰረት አብራራልኝ ካልክ አብራራለሁ። ኬታ መጣው እሱን ትርጉም አንድ አይነት ስራ ስለሚሰሩ የሚለውን ትርጉም ኬታ መጣው። መጽሐፍ ቅዱስ የሚተረጎመው በመጽሐፍ ቅዱስ መዝገበ ቃላት ነውና አንተ እሱን ትርጉም ኬታ መጣው። እኔና አብ አንድ ነን ማለት ኢየሱስ ክርስቶስና በእግዚአብሔር አብ በእረኝነት አንድ ስለሆኑ ነው የሚል ትርጉምን ኬታ መጣ። ኦኬ እንግዲህ ክፍሉን ነው አውደ ንባቡን ስንመለከት የዮሐንስ ወንጌል ምዕራፍ 10 አውደ ንባብ ስለ እረኝነት የሚናገር ነው ወይንም ስለ በጎች ጥበቃ። ስለዚህ ክፍሉ ላይ አንድ ነን እያለ ያለው ስለ ስራ ነው፣ እረኝነቱን ማለት ነው። ይሄንን ከምዕራፍ 10 ከቁጥር 7 ጀምሮ ስናነበው እሱ የበጎች እረኛ እንደሆነ የሰጠው አባቱ ደግሞ ከሁሉ እንደሚበልጥ ይናገራል። የትእዛዙን አሁን ምን አልክ መሰለ ሰለሞን? ሲጀመር የሰጠው ማስረጃ ጀስ ከልብህ አፍልቀህ የተናገርከውን ምልከታ እንጂ መጽሐፍ ቅዱሳዊ ማስረጃ አይደለም። አንድ ሁለተኛ እኔና አብ አንድ ነን ያለው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምን አንግል ነው? ጀስ የራስህን ምልከታ አስቀመጥክ እንጂ መጽሐፍ ቅዱሱ ላይ ማስረጃ አንስተ የመለስከው ምላሽ አይደለም። አሁን ይሄን ሁሉ ሐሳብ እኔ ብለን አነሳውልህ ኢየሱስ ክርስቶስ አምላክ ነው ብዬ አላምንም ስላልክ ሰው ኢየሱስ ክርስቶስን እንደ ፍጡር ነው የምታምነው አንተ። ኦኬ ወደ ሁለቱ ጥቅሶች እንድመለስ በመጽሐፍ ቅዱስ የማስረጃ እንድትብራራልኝ
ለምልከታ እንዲሆነኝ ሶስተኛ ጥቅስ አነሳልሃለሁ። ይሄንን ጥቅስ ምታብራራ ሰለሞን እንደ ሁለቱ እንዳነሳናቸው ሐሳቦች ከልብ አፍልቃ አይደለም። እሺ ሶል ከልብ አፍልቃ ፈለገ አንዴ እድል እሰጥሃለሁ። እንደምተረጋጋ ምዕራፍ 10 ላይ ከልብ ያላፈለኩም የተናገርከው ጌታችን ክርስቶስ እኔና አብ አንድ ነን ሲል አካል የቃል ወልድ ክርስቶስ እኔና አብ አንድ ነን ሲል ያለበት እሳቤው ምንድነው? ግልጽ ነው። አንተ ግን የራስን የሆነ ምልከታ አስቀምጠሃል። ምን እናድርግ መሰለ? ገዥ የሆነ ሐሳብ እኔ ላንሳልክና ምክንያቱም አሁን አንተ ጋርና እኔ ጋር ስለ ሥላሴ እንዳናወራ የተከፈተው ክፍተት ምንድነው መሰለ? በመጽሐፍ ቅዱስ አንተ መጽሐፍ ቅዱስ ነው የምታምነው። ኤኒዌይስ አው ለዘላለም የሚገዛቸው ሰዎች አሉ። እኔ አሁን ለዘላለም ከሚገዛኝ አንዱ እኔ ነኝ። በፍጹም ማስረጃ ልስጥ ላብራራ። አሁን አምላክ ነው ማለት ምን ማለት ነው? ስለ ግዛትም አትወራ እንጂ ሰለሞን። ስለ ኢየሱስ አምላክ ተብሎ ሲጠራ አሁን እንዴት እድል ከሰጠኝ ላብራራ። ሰለሞን ለዘላለም ብሩክ አምላክ ነው ማለት ምን ማለት ነው? ኦኬ ይሄንን ሲባጭሩ መልስ። አሁን ምን አለ መሰለ አንተ ቀድመህ ያልካትን ምንድነው አምላክ አይደለም ያልከውን ሐሳብ ለመንሸራተት ብለህ ጀስት አይ ገዢ ስለሆነ አምላክነትን ይገዛል ወደሚል እሳቤ አትሂድ። እሺ ወንድሜ ይኸውልህ ለዘላለም ብሩክ አምላክ ነው ማለት ምን ማለት ነው? በቃ ባጭሩ ለዘላለም ብሩክ አምላክ ነው። ሲጀመር መጽሐፍ ቅዱስ አዳሪን በማደር ይጠራል እና እዚህ ጋር እገዛ አልፈለገም። ታውቃለህ ለምሳሌ ክርስቶስ ኢየሱስን በሆነ አይነት የቃላት ኤክስፕሬሽኖች መግለጽ አይደለም የሚፈልገው። ጀስት በቀጥታ በአራት ነጥብ ነው ይዘጋው። ምን ብሎ ለዘላለም ብሩክ አምላክ ነው ብሎ። ኦኬ ለዘላለም ብሩክ አምላክ ነው ሲጀመር ትርጓሜ የሚያስፈልገው ቃል አይደለም በመሰረቱ በነገራችን ላይ። ኦኬ ሰለሞን አሁን እዚህ ጋር ያለውን ሐሳብ ጀስት ከምን አንግል አንተ አጣምነህ ተረድተው ነው የሚለውን ለመጠየቅ ያክል ነው እንጂ ይሄ ማብራሪያ የሚፈልግ ቃል ሆኖ አይደለም። ግልጽ ነው። ለዘላለም ብሩክ አምላክ ነው ያለው። ለዘላለም ብሩክ አምላክ ነው ምን ማለት ነው? ኦኬ ኢየሱስ ክርስቶስ አምላክ በሚለው ቃል ተጠርቷል። ለዘላለም የተባረከ አምላክ ነው። አዎ ምን ማለት ነው? አዲሱ ዓለም የሚገዛ በሕያዋንና በሙታን ላይ የሚፈርድ ፈራጅና ገዢ ነው ማለት ነው። ይሄ ክፍል ከምን ጋር ነው ኢየሱስ የተነጻጸረው? ከአባቶች ጋር ነው። ከምን አባቶች ጋር ሰለሞን? ከእስራኤል አባቶች ጋር። ከእነርሱም በስጋ መጣ፣ እርሱም ከሁሉ በላይ ለዘላለም የተባረከ በስጋ ተወለደ ይላል። አሁን እየገለጸ ያለው ስለ ክርስቶስ እንጂ ስለ አባቶች አይደለም። በነገራችን ላይ አባት የሚል ቃል ስላገኘ ጀስ ስለ አባቶች ነው የሚናገረው ብለህ ባትክድ ደስ ይለኛል። እየተናገረ ያለው ስለ ክርስቶስ ነው። ሮሚ መጽሐፍ ላይ ምዕራፍ 8 ምዕራፍ 9ንም ስትመለከት ክርስቶስ ኢየሱስን ይገልጸዋል እና ሲገልጽ ቅዱስ ጳውሎስ ለሮሚ ሰዎች ሲገልጸው ክርስቶስን በጣም ብዙ አይነት ቃላቶችን ይጠቀማል። ብዙ ነገሮችን ሊዳስስ ይችላል። ግን ዋና እየተናገረ ያለው ስለ ክርስቶስ ነው፣ ስለ አባቶች አይደለም። ስለ አባቶች እስራኤል ላይ ስለነበሩ አባቶች አይደለም። ኦኬ ከነሱ በስጋ ተወልዷል። አዎ ከነሱ በስጋ ተወልዷል። ከነሱ በስጋ ተወለደ ማለት ስለነዛ ሰዎች እየተነገረ ነው ወይ? አይደለም። ምን ብሎ ነው የደመደመው? እርሱም ከሁሉ በላይ የሆነ ኦኬ እርሱም ከሁሉ በላይ የሆነ ምን ማለት ነው ሰለሞን? ከአባቶች በላይ የሆነ ማለት ነው። የእስራኤል ከሁሉ ነው የሚለው እዚህ ጋር ስልጣን ተሰጥቷል። አባቶች እነሱ በላይ ለምትገድቡ ለምንድን ነው? ከሁሉ ነው የሚለው። ከሁሉ ማለት ከሁሉ ነው። በነገራችን ላይ ከሁሉ ማለት ከሁሉ ነው። ከቅዱሳን መላእክት፣ ከምድር፣ ከባህሩ፣ ከሸንተረሩ፣ ከተራራው፣ ከሰማዩ፣ ከምድሩ፣ ከጠፈሩ ከሁሉ ማለት ከሁሉ ነው። ባይዘው አንተ ከአባቶች ብቻ ብለህ የምትገድቡ ኬት አምጥተህ ነው?
ኦኬ እንግዲህ በክፍሉ አትናቴዎስ እድል ከሰጠኸኝ ከእነርሱም ክርስቶስ በስጋ መጣ ይላል። እያብራራ ያለው ስለ እስራኤልና ስለ እስራኤል አባቶች ነው። ክፍሉ ላይ ማለት ስለ ክርስቶስ ነው እያብራራ ያለው። በስጋ የመጣው ክርስቶስ ነው። ሰው እየተናገረ ያለው ስለ ክርስቶስ ነው። ከሁሉ በላይ ነው አለ። ከሁሉ በላይ የሆነ ምን ማለት ነው ሰለሞን? ከሁሉ በላይ ማለት ከሁሉ ነው። አንተ ከአባቶች ብቻ በላይ የምትከተው አንተ ኬት አምጥተህ ነው ትርጉም? ይሄ እኮ ነው ትልቁ ችግር። በነገራችን ላይ ከይቅርታ ጋር ሚውት ላድርግህና በቤት ውስጥ እንደ ባልትና ክሬት የሚደረጉ ሃይማኖቶች ችግራቸው ይሄ ነው። በነገራችን ላይ ትልቁ መሰረታዊ ችግር ያ ነው። ምን ማለት ነው? መጽሐፍ ቅዱስ እንደ ባልትና ውጤት እንደ በርበሬ፣ እንደ በሶ ብላ፣ እንደ ሽሮ፣ እንደ ዱቄት በቤት ውስጥ የምታዘጋጀው ባልትና ውጤት አይደለም። እነዚህ አሁን በተለይ ይሄንን ክፍል የጠየቁን ክፍል ማብራሪያዎች አሉ። በምን በአባቶች የተብራሩ ማብራሪያዎች አሉ። ስለዚህ እነዚህ ማብራሪያዎች ምን ይላሉ? ከአባቶች ማብራሪያ ጋር የመጽሐፍ ቅዱስ እውነት ምንድነው የሚለውን ይዘህ ብትመጣ በዛ ሀሳብ ብንወያይ ነው መልካም። ከዛ ውጭ ግን ለምላሽ ለመስጠት አንተ ብቁ ነህ ብዬ አላምንም። ምክንያቱም መጽሐፍ ቅዱስ ደግሜ እላችኋለሁ፣ ፕሮቴስታንት የሆናችሁ አማኞች እንደ ባልትና ቤታችሁ እንደ በርበሬ፣ እንደ ሽሮ፣ እንደ በሶ ብላ ምናምን አታዘጋጁ። ይሄ ባልትና ውጤት አይደለም። በቃ ያ የተጻፈላችሁን እውነት ከነ ማብራሪያው አንድ ላይ አድርጋችሁ ልትጠቀሙ ይገባል እንጂ ሰለሞን አንተ ማንም ሰው አይደለህም ነው። የራስህን ምልከታ የራስህን ትርጉም መጽሐፍ ቅዱስ ላይ ለመጨመርና ለመስጠት አትችልም። ስለዚህ ለነዚህ ጥያቄዎች መላሽ ነብይ አላምንም። ስለዚህ ማብራሪያዎችን ይዘህ ትመጣለሽ ሰለሞን። ኦኬ ሰማኝ ሰለሞን። ኦኬ እሺ፣ ሌላ ጊዜ እድል ስትሰጠኝ አወራለሁ። እኔ አሁን የምጠይቀኝ ጥያቄዎች ሰማኝ ሰለሞን። እድል የምን ማብራሪያ? ፕሮቴስታንት ነህ አይደለ? እኔ የስላሴ አባቶች የሚባሉትን እኔ አልቀበልም። አዳምጠኝ። ስላሴ ስለማልቀበል ዋቴቨር አንተ ፕሮቴስታንት ነህ አይደለ? ከአንተ በፊት የፕሮቴስታንት አባቶች የሚባሉትን አልቀበልም። እኔ በእጅ ያዝከው መጽሐፍ ቅዱስ 66 ነው አይደለ? አዎ ከመጽሐፍ ቅዱስ ማህበር ማተሚያ ቤት ነው። 66ቱን መጽሐፍ ጀስት አብራርተው ያስተማሩ የፕሮቴስታንት ስኮላሮችን ማብራሪያቸውን አይተህ አንብበህ እንዳነበው አላምንም። ምን ይበነሱ ፈለጋ በፕሮቴስታንት ስኮላሮች ነው ያለው። እነሱ ካላመንክ ኦኬ የያዝከው መጽሐፍ ቅዱስ 66 ብቻ ነው ብሎ የቀነነልህ ማን ነው? እኔ የገዛሁት ከመጽሐፍ ቅዱስ ማህበር ነው። ተረት መጽሐፍ ስለ ቀኖና ታሪክና ከዛ ቀድሞ ከመጽሐፍ ቅዱስ ማህበር ቀድሞ ስለነበረ ቀኖና ከሆነ ማውራት እንችላለን። መጽሐፍ ቅዱስ ማህበር አይሸጥም መጽሐፍ ቅዱስ። ኦኬ ሪል ፕሮቴስታንት ከሆንክ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስ አይሸጥም። አታጭበርብር። ኦኬ ከመጽሐፍ ቅዱስ ማህበር አትገዛም። የመጽሐፍ ቅዱስ ማህበር ሱቆች አሉ ወንድሜ። እሱ ካላወቅ የመጽሐፍ ቅዱስ ማህበር ሱቆች አሉ። የመጽሐፍ ቅዱስ ማህበር መጽሐፍ ቅዱስ አይሸጥም። አንተ ከሱቅ ሄደህ ግን ገዝተኸዋል። ኦኬ ስትገዛው 66ቱ መጽሐፍ ማን የቀነነው ብለን የተቀበልከው ነው። ስታነብ መጽሐፍ ቅዱስን ይሄንን መጽሐፍ ቅዱስ 66 ብቻ ነው የሚለውን ሐሳብ የቀነነልህ ለአንተ ማን ነው? ኦኬ እኔ መጽሐፍ ቅዱስን የምቀበለው እውነትን በመመርመር እንደ ብሔርያ ሰዎች ልቤን በማስፋት ነው እንጂ ከሃይማኖት ድንበር በመያዝና ህግ በመስጠት አለ። አሁን እየነገርከኝ ያለው ስለ ሃይማኖት ድንበር ነው። ኖ ማን የቀነነልህ? የአንተን መጽሐፍ ቅዱስ 66 ብቻ ነው ብሎ የቀነነልህ ማን ነው? እሱን ብቻ መልስልኝ ሰለሞን። እኔ መጽሐፍ ቅዱስ ማህበር 67ን ቢያሳትም እቀበላለሁ። ከዛ መርምሬ ደግሞ ውሸትና ሀቅ የሆነውን እለያለሁ። አሁን እጄ ላይ 80 አህዱ መጽሐፍ ቅዱስም አነባለሁ። 66 ብቻ ነው 80 አህዱ መጽሐፍ ቅዱስም አነባለሁ እኮ አትናቴዎስ እጄ ላይ አለ። ልታነብ ትችላለህ። እኔ አሁን ስለ እምነት ስጠይቅ እሱን እኮ ነው እየመረመርኩ ነው የምቀበለው። ሰለሞን የጠየቁን ብቻ መልስልኝ እሺ። ልክ እንደ ቀጠፈ ሌባ ፕሊስ ቶሎ አታወራ፣ አትቀባጠር። የጠየቁን ብቻ መልስልኝ ወንድሜ። 66ቱ መጽሐፍ ማን የቀነነልህ? ያንን ብቻ መልስልኝ። ተጨማሪ 15ቱ መጽሐፍት ትክክል እንዳልሆኑ መርምሬ ስለደረስኩበት ነው። ኦኬ ተጨማሪም አልክ። 15ቱን ስለማልቀበል ነው 66ቱን የምቀበለው።
ኦኬ እኮ ካንተ በፊት ያንን 66ቱ መጽሐፍ ማን አዘጋጀው ነው? ማን ቀነነልህ? እኔማ ገና እድሜ 30 ያልሞላ ወጣት እኮ ነኝ። ከመጽሐፍ ቅዱስ ማህበር ገዛውኝ። እኔ 2000 ዓመት በፊት ነበር እንዴ ቅዱስ ማህበርን ሲያሳትም 66ቱ መጽሐፍ ብቻ ብሎ የቀነነለት ማን ነው ነው? ለአንተም ካንተም በፊት ላሉት ካንተም በፊት ልክ እንደዛ ለሚያምኑት 66 ብቻ ነው ብሎ ቀኑን የቀነነው ማን ነው? የኔ ጥያቄ እሱ ነው። ኦኬ አሁን 66 ብሎ የቀነነለት ለመጽሐፍ ቅዱስ ማህበር ማን ነው? አትናትዬ ወንድም እኔን አይደለም የምትጠይቀው። ስለዚህ መጽሐፍ ቅዱስ የሚመሰክረውን እውነት ብቻ ነው የምትነግረኝ። እሺ በአብ በወልድ በመንፈስ ቅዱስ መካከል ምንም አይነት ግንኙነት የለም ደኔ አለ እንጂ አብ ወላዲ ነው። በቃ አብ ለወልድ ምኑ ነው? አባቱ ነው ለወልድ። በጣም ጥሩ። ወልድ ደግሞ ለአብ ምኑ ነው ማለት ነው? ልጁ። እሺ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? አብ ለመንፈስ ቅዱስ ነው። አዎ አብ ለመንፈስ ቅዱስ ህይወቱ ነው። እሺ አብ ለመንፈስ ቅዱስ ህይወቱ ነው የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። ሁሉን የሚችል እስትንፋስ ህይወትን ሰጠኝ፣ ሁሉን የሚችል አምላክ እስትንፋስ ህይወትን ሰጠኝ የሚል ቃል አለ። አብ ለመንፈስ ቅዱስ እስትንፋስ እንደሆነ አብ ለወልድ አባት ነው አልከኝ። አብ ለመንፈስ ቅዱስ እስትንፋስ ነው ያልከኝ ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝተህ ነው? እሱን ነው ማስረጃ አድርገህ እንድትሰጠኝ የፈለኩት እኮ። ይሄ አናሎጂ ትምህርት እንጂ መጽሐፍ ቅዱስ አይደለም። ቅድም እኮ አልኩ መጽሐፍ ቅዱሳዊ ትምህርት አይደለም ያልከው ከምን አንጻር ነው? አልገባኝም። ከዚህ በላይ መጽሐፍ ቅዱስ ትምህርት አለ እንዴ? ከአብ ከወልድ ከመንፈስ ቅዱስ ከትምህርተ ሥላሴ በላይ መጽሐፍ ቅዱስ ትምህርት አለ እንዴ? ደን እኮ እንደዚህ አሁን አብ ለመንፈስ ቅዱስ ህይወቱ ነው፣ መንፈስ ቅዱስ ለአብና ለወልድ እስትንፋስ ነው የሚል አብ ለመንፈስ ቅዱስ ነው ያልኩ። ቆይ ሌላን አትጨምር። አብ ለመንፈስ ቅዱስ እስትንፋስ ነው ያልከው ከየትኛው የመጽሐፍ ቅዱስ ክፍል አምጥተህ ነው? አንተ ስለራስህ መልሰው። አብ ለወልድ አባት አልክ። ኦኬ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ እስትንፋስ ነው። ማን? አብ ማለት ነው። አየህ አብን እስትንፋስ ነው አልከኝ። አብ ለመንፈስ ቅዱስ እስትንፋስ ነው ያልከው ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝተህ ነው? አብ አላልኩም። መንፈስ ቅዱስ ለአብ ነው እስትንፋስ ነው። ደግሜ እጠይቅሃለሁ። የኔ ጥያቄ መንፈስ ቅዱስ ለአብ ምኑ ነው ሳይሆን አብ ለመንፈስ ቅዱስ። በጣም ጥሩ። አሁን 4 ጥያቄ መለስክልኝ ማለት ነው። አብ ለወልድ አባት እንደሆነ መለስክልኝ፣ ወልድ ደግሞ ለአብ ልጅ እንደሆነ መለስክልኝ። ከዛ በኋላ መንፈስ ቅዱስ ለአብ እስትንፋስ ነው ብለህ መለስክልኝ። በጣም ጎበዝ። 3 ጥያቄ መለስክልኝ። 4ኛው ጥያቄ አብ ለመንፈስ ቅዱስ ምኑ ነው? መንፈስ ቅዱስ ለአብ እስትንፋስ ከሆነ አብ ለመንፈስ ቅዱስ ምኑ ነው እኮ? በትምህርት ደረጃ ህይወታቸው ነው የሚል ትምህርት አለ፣ ግን መጽሐፍ ቅዱሳዊ ቤዝ የለውም። አንተ እንድታስረዳኝ ነው ፈልገው። አብ ለመንፈስ ቅዱስ ምኑ ነው? እሱ መልሰልኝ እኮ። ህይወቱ ነው የሚባልበትን አንተ አስረዳኝ። መንፈስ ቅዱስም ህይወት አልከኝ አንተ። እኔ ልደት አይደለሁኝም። አብ ለመንፈስ ቅዱስ ምኑ ነው? እኔ ጥያቄ እኔ ፕሮቴስታንት ስላልሆንኩኝ ፕሮቴስታንት የሆኑ ምላሾችን ከኔ አጠብቅ። አንተ ነህ ፕሮቴስታንቱ። ስለዚህ እንደ ፕሮቴስታንት አድርገህ ምላሾችን ከመጽሐፍ ቅዱስ መልስልኛል። የጠየቁ ብቻ መልስ። ደኔ አብ ለመንፈስ ቅዱስ ምንድን ነው? አብ ለወልድ አባት እንደሆነ ነገርኩ። አብ ለመንፈስ ቅዱስ ልጅ እንደሆነ ነገርኩ። አብ ለመንፈስ ቅዱስ ምንም እንደሆነ አላውቅም። ኦኬ እንደዚህ ይሻላል። አላውቅም ማለት ይሻላል። ኦኬ አብ ለመንፈስ ቅዱስ ምንም አታውቅም፣ ግን በአብ በወልድ በመንፈስ ቅዱስ ታምናለህ። አዎ መጽሐፍ ቅዱስን ቤዝ አድርገህ አንተ አስረዳኝ። መጽሐፍ ቅዱስን ቤዝ አድርገህ አላስረዳህም። ክፍተትህ ነኝ። አብ ወልድ መንፈስ ቅዱስ አምናለሁ አልከኝ፣ ግን አብ ለመንፈስ ቅዱስ ምን እንደሆነ አታውቅም። መጽሐፍ ቅዱስ ላይ የሌለ ነገር አላምንም እኮ ነው። አዎ ሰው አታምንም። በአብ በወልድ በመንፈስ ቅዱስ አታምንም አንተ። አይ አምናለሁ። በአባት በልጅና በቅዱሱ መንፈስ አምናለሁ። የምታምን ከሆነ አብ ለመንፈስ ቅዱስ ምን እንደሆነ ማወቅ አለብህ ብራዘር። አይናገርማ መጽሐፍ ቅዱስ ዝም ሲል ኖ፣ በፍጹም እንደዚህ አይነት ድፍረት አትናገር።
የመጽሐፍ ቅዱስን 5% ወይ እንደው የተወሰነች ፐርሰንቷን እንኳን ክፍል ሳታነብ ከዘፍጥረት እስከ ዮሐንስ ላይ ምንም ነገር የለም ብላ አደምድም ብራዘር። ያንተ አለማንበብ መጽሐፍ ቅዱሱ ላይ ያለም የለም አያስብልም። የራስን ድክመት እኮ አለማንበቤን እኔ እኮ አላውቅም ያልኩት አይደል? ካላወቅኩኝ አንተ እኔ መጽሐፍ ቅዱስ ላይ እንደሌለ እርግጠኛ ነኝ። ልደት ባለማመን ነው የምንስማማው። አብ መብት አይደለም ያለማመን የሚለካው ባለማወቅ። ምክንያቱም ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ የማያውቅ ሰው በአጠቃላይ በክርስቶስ ኢየሱስ አያምንም። በክርስቶስ ኢየሱስ የሚያምን ሰው በአጠቃላይ ኢየሱስ ክርስቶስ ጌታ እንደሆነ ያውቃል። ልክ እንደዛው ሁሉ እሱ የእርሱ የሆኑትን ያውቃል። እሱ ችግር የለውም። በቅዱስ መካከል ያለው ሶስትነትና አንድነት ካላወቅ አንተ በስላሴ አማኝ አይደለም፣ አታምንም። አሁን ከአብና ከወልድ ይለያል እያልከኝ ነው ወንድሜ ደኔ። በጣም አስብበት። ይሄ ጥያቄ የሚፈጥር ጉዳይ ነው። በስላሴ አምናለሁ ስላሴን እቀበላለሁ የምትል ከሆነ አብ ለወልድ መልሰሃል፣ ወልድ ለአብ መልሰሃል፣ መንፈስ ቅዱስ ለአብ እና አብ ለመንፈስ ቅዱስ የሚለውን ነገር ደግሞ በደንብ አድርገህ መጠየቅ ያለብህ ህይወትህ ላይ የሚመጣ ጉዳይ ይሄ የእምነት ጉዳይ ስለሆነ በደንብ አጣርተህ ብትናገር የተሻለ ይመስለኛል። ምናልባት እዚህ ቤት የምትገቡ ወንድሞችም የስላሴን ምስጢር ማወቅ የምትፈልጉ ስላሴን ደግሞ አምናለሁ ያላችሁ ወንድሞች ይሄ ግዴታ መጽሐፍ ቅዱስ ላይ ያለ ስለሆነ ነው። ምናልባት ወንድሜ መጽሐፍ ቅዱስን አውቃለሁ ብለህ ስትናገር የለም ብለህ ስትናገር መጽሐፍ ቅዱስን ስትበላውና ስታውቀው ነው። ግን መጽሐፍ ቅዱስን ሳታውቀው መጽሐፍ ቅዱስን አንብበህ ሳትጨርስ መጽሐፍ ቅዱስ ላይ የለም ብለህ መደምደም ይሄ ራሱን የቻለ ኃጢአት ነው። ንስሐ ያሰጣል። እንደ ቤተ ክርስቲያን አስብበት። ፈለገዬ ቀጥል። እግዚአብሔር ይስጥልህ። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አምናለሁ ማለት በእግዚአብሔር አንድ አምላክ አምናለሁ ማለት። ኦኬ፣ በእግዚአብሔር አምናለሁ ማለት ደግሞ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ መካከል ያለውን ሶስትነትና አንድነትም አምናለሁ ማለት ነው። ስለዚህ ሶስትነቱ ምንድነው? አንድነቱ ምንድነው? ሁሉም ሰው ማወቅ አለበት። ኦኬ፣ ያንን አላቅም ማለት ግን ያው በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አላምንም ማለት ነው። ምንም መለማመጥ አያስፈልግም። ፕሮቴስታንት ወንድሞች ስትገቡ በመጽሐፍ ቅዱስ ማስረጃ መመለስ ከቻላችሁ ትመልሱልናላችሁ። ከዛ ውጭ ግን አሁን ቅድም ገብቶ እንደነበረው ሰውዬ ሰው ገብታችሁ የባጤ ቆጡ ምናምን ማውራት አያስፈልግም። አንተም ቅድም ገብተ የነበርከውም ሰው ጀስት እውቀቱ ከሌለ ባትገባ ይሻላል። አሁን ዝም ብሎ ገስ መላክ ስለተቻለ አይገባም። በነገራችን ላይ ሲጠይቁኝ ምን ብዬ መልሳለሁ ይባላል። ሲጠይቁኝ ምን ብዬ መልሳለሁ ይባላል። ስለዚህ ይሄ መንደር ላይ ለመዳችሁትን አማርኛ እዛው መንደር ላይ። ከዛ ውጭ ግን ምላሽ ካላችሁ በመጽሐፍ ቅዱስ ማስረጃ ትመልሳላችሁ። አብ ለመንፈስ ቅዱስ እስትንፋስ ነው ያልክ ሰውዬ መጽሐፍ ቅዱስን አንብቤያለሁ ማለት ይሄ ድፍረት ነው። በነገራችን ላይ ፕሮቴስታንት ሆነ ፕሮቴስታንቱንም አንገት አታስደፋ። አብ ለመንፈስ ቅዱስ ምንድነው ሲባል እስትንፋስ ነው ያልክ ሰው ነህ። መልሰህ ደግሞ መጽሐፍ ቅዱስን ከጥግ እስከ ጥግ አንብቤያለሁ። ይሄ በነገራችን በፉከራና በሽለላ አይደለም መጽሐፍ ቅዱስ የሚነበበው። እሺ፣ በፉከራና በሽለላ ሳይሆን ቁጭ ብሎ በማንበብ ነው እውቀቱን የምታገኙት። ኦኬ፣ ስለዚህ ከዛ ውጪ ምንም ልላ አልችልም። ኤኒዌይስ ወደ ቀጣይ ሰዎች እናልፋለን። እሺ፣ ውልፈታ ይሰማል? ኦኬ፣ እንዴት ነው? እሺ፣ ወንድማችን ከየት ቤተ እምነት ነው የመጣኸው? ሄሎ፣ ወንድማችን ከየት ቤተ እምነት ነው የመጣኸው? ፕሮቴስታንት ነኝ። እሺ፣ ወንድማችን ከየትኛው ዲኖሚኔሽን የመጣኸው? ፕሮቴስታንት ሉተራን። ኦኬ፣ በስላሴ ታምናለህ? አዎ አምናለሁ። ግን በመጀመሪያ መልስ መልስልን። እሺ፣ ውልፈታ አብ ለወልድ ምኑ ነው? አብ ለወልድ ምኑ ነው? አባት። በጣም ጥሩ። እሺ፣ ለዚህ ማስረጃ ብዬ ማልጠይቅ ኦልሬዲ ይሄ ሐሳብ እንዳለ ስለማምን ያው
አልፏለሁ። ሰው ድንገት አዲስ የሆኑ ነገሮች ከተናገርክብኝ ግን ማስረጃ ጠይቃለሁ። አብ ለወልድ አባት ነው፣ ወልድ ደግሞ ለአብ ምን ሆኖ ማለት ነው? ፈታ ወልድ ለአብ ወልድ ለአብ ልጁን ነው። በጣም ጥሩ። አብ ለወልድ አባት ከሆነ ወልድ ደግሞ ለአብ ልጅ ነው ማለት ነው። ኦኬ። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምን ነው? አብ ለመንፈስ ቅዱስ አባት ነው የሚሆነው። ኦኬ። አብ ለመንፈስ ቅዱስ አባት እንደሆነ የመጽሐፍ ቅዱስ ማስረጃ ስጠኝ፣ ገልጬ ላንብብ። ሁልፈታ ተመለስ። ሁልፈታ ተመለስ። መጽሐፍ ቅዱስ እኔ ከዚሁ አውጣላለሁ። እባክህ ወንድሜ ተመለስ፣ ተመለስ። ኦኬ። ምዕራፍ 19 ላይ እግዚአብሔርም ከእግዚአብሔር ዘንድ ይላል። ሰው ያ ምንድነው? ክፍሉን ባጭሩን ያብራራላለሁ። ዘፍጥረት 19 ላይ አንድምታ ተረጓሚው ለእግዚአብሔርም ለቅዱሳን መላእክት ይነገራል እና ሁለት መላእክት ወደ ሎጥ ዘንድ መጡ። እሱም በግንባሩ ፍግም ብሎ በፊታቸው ወደቀ ይላል እና እነሱ እነማን ናቸው ስንል እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ናቸው። ከሶስቱ እንግዲህ አብ ወልድ መንፈስ ቅዱስ ይሄን የሥላሴ ትምህርት ስናወራ እንዴት እግዚአብሔርም ከእግዚአብሔር ዘንድ ተልኮ የሚለው ሐሳብ ገባ የሚል ጥያቄ ያስነሳል። ለምንድን ነው እንደዛ ምንለው? ወልድና መንፈስ ቅዱስ ወልድም ተልኮ ወደ ምድር ስለመጣ መንፈስ ቅዱስንም ደግሞ ጌታችን ኢየሱስ ክርስቶስ እንዲሁ ልክላችኋለሁ፣ እኔ ከሄድኩ በኋላ ልክላችኋለሁ ብሎ የተናገረበት ክፍል ስላለ በቤተክርስቲያናችን ትርጓሜ እግዚአብሔርም ከእግዚአብሔር ዘንድ የሚለው ክፍል እግዚአብሔር አብ ከእርሱ ዘንድ ወልድና መንፈስ ቅዱስን እንደላከ እናም በሰዶም ላይ ጥፋት እንደመጣ በትርጓሜ ይነገራል። ስለዚህ ያ ክፍል ሁለት መላእክት ተብለው የተጠሩት ሁለት ሰዎችም እየተባሉ የተጠሩት እነዛ ወልድና መንፈስ ቅዱስ እንደሆነ በቤተክርስቲያናችን ይነገራል። እግዚአብሔርም ከእግዚአብሔር ዘንድ ተልኮ የሚለው ክፍል የገባው ወደዛ ነው። ተረድተኛል ሐሳቤ? አዎ ተረድቻለሁ። እና አንዳንድ ሰዎችም በፕሮቴስታንት እምነት ተከታዮች ያሉ ዘፍጥረት 18 ላይ ያለው ሥላሴ ሳይሆኑ ሁለቱ መላእክት ናቸው። ሰዎችን እንዲሞሉ ለምን ነው የምትጠነቀቀው? በጥላቻ ስለምትሰራው ስራ ተጠንቀቅ። ለማንኛውም ለምን ነው የምትጠነቀቀው? አስጠንቅቄሃለሁ። በጥላቻ ስለምትሰራው ስራ ተጠንቀቅ። አሁንም እኔ ደግሜ ላስጠንቅቅ፣ እዚህ በኋላ እንደዚህ አይነት ኮሜንት ሴክሽን በፍጹም እኔ ላይ ብለህ ገብተህ እንዳትጽፍ። ኦኬ? አስጠነቅቃለሁ። እኔ ጽፍልሃለሁ። ታች ውረድ። ኬትም እየመጣችሁ እዚህ ዝም ብላችሁ ወከባ ለመፍጠር የማይሆን እንትን አትፍጠሩ። ኦኬ? ደግሜ እላለሁኝ ዛሬ አይደለም እስከ ዘላለም ድረስ የፕሮቴስታንቲዝምን አስተምሮ በአጠቃላይ እቃወማለሁ። እንዲህ ስል
ራሱን የሚያዞረው አረፋ የሚደፍቀው ሰው ሊኖር ይችላል። ይሄ የኔ ጉዳይ አይደለም በነገራችን ላይ ኦኬ። ሶ ለቤተ እምነታችሁ ምላሽ ካላችሁ ገብታችሁ ትመልሳላችሁ። ከዛ ውጪ ግን ማንም ሰው ምንም ብሎ የሚያስቆመው ነገር የለም። ይሄንን አስረግጬ ልንገርህ ባጭሩ። ከዛ ውጪ ግን እንደ ሌሎች ፕሮቴስታንት ወንድሞች ጀስት ገብታችሁ ማስረዳት ትችላላችሁ። አይ የኛ ቤተ እምነት አስተምህሮ እንዲህ ነው፣ ከዚህ አንግል ይሄ ትምህርት እንዲህ ነው እያላችሁ ማስረዳት ትችላላችሁ። ከዛ ውጪ ግን ደግሜ እነግራችኋለሁ እንደዚህ አይነት ይሄ የመንደር ወሬ በፍጹም በተለይ አሁን ገብተህ የነበርከው ሰው እንደዚህ አይነት ወሬዎችን እንድታወራ አልፈቅድልህም። ኦኬ እዛው ሌላ ቦታ ለምደ ሊሆን ይችላል። እዛው ለምርክበት እንደፈለክ መሆን ትችላለህ። ሶ ኢሳያስ ያንን ከተሰሙ አንግል ያንን ተናግሮታል እና ይሄንን ቃለ ሰብ እንለዋለን። ስለዚህ ሰዎች ከልባቸው አፍልቀው የተናገሯቸውን ቃላቶች እንደ ቃለ እግዚአብሔር ተወስደው መሰረተ የቤተክርስቲያናችን ትምህርት ሊሆን አይችልም። እሺ ቸሪ ወንድሜ። ኦኬ በጣም አሪፍ። ኦኬ እሺ ወደ ርዕሳችን መለስ። ወደ ትምህርተ ሥላሴ መለስ። ኦኬ ትምህርተ ሥላሴ ጎበዝ ልጅ ነው። እኔ እንትኖቹ ይደርሱኛልና እሺ መልካም አመሰግናለሁ ስለምታበረታቱኝ ከልብ ነው አመሰግናችሁ። ኦኬ መልካም እሺ ከፕሮቴስታንት ወንድሞቻችን ጋር ሲባነሳናቸው ሐሳቦች ላይ ትንሽ እናውራ። ኦኬ አዶንያስ ይሰማል? ሰላም እንዴት ናችሁ? ክርስቶስ ተንሥአ እሙታን በዐቢይ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ብያለሁ። አዶንያስ እባላለሁ ከኦስትሪያ። ከዚህ በፊት ተገናኝተን ነበረ ካንተ ጋራ። አሁን ከስራ መግባቴ ነው እና ሰላም ልበላችሁ ብዬ ነው። ኦኬ እሺ ወንድማችን ይቅርታን ያላስታወስኩኝም ለዛ ነው። እሺ ወንድማችን እንኳን ደህና መጣ። እሺ አይ ቲንክ ቦታ እንትን ከምል ከስራ መግባቴ ስለሆነ ያው እዚህም ለሊት ስለሆነ ጥያቄ ጠይቄ በወርድ ብዬ ነው። መቀጠል እችላለሁ? አዎ ይቻላል። ኦኬ እሺ ያው እኔ እዚህ ባለሁበት ሀገር ትንሽ አስቸጋሪ ነውና ብዙ ኢትዮጵያኖችን በኔ ቤት እያስተማርን ነው ከአንድ ጓደኛዬ ከአንድ ወንድሜ ጋር ሆነንና አጠቃላይ ከ60 ምናምን ልጆች በላይ እያስተማርን ነው እና የተለያዩ የቤተክርስቲያን ሚስጥራት ትምህርትና መጽሐፍ ቅዱስ እና በቻልነው አቅም ዳሴ ማርያም ብቻ የቤተክርስቲያን ስርዓቶችን እያስተማርን ነውና አይ ቲንክ እናንተ ግሩፕ አላችሁ ወይ ለማለት ነው፣ በቴሌግራም ግሩፕ ወይ ሌሎች ነገሮች ካለ ምናልባት ማለት ነው። በቴሌግራም ግሩፕ ካለ ኦኬ ይሄንን ካለ ነገርኝና ትንሽ ከእናንተ ጋርም እንዲካፈሉ ለማድረግ ነበር እና ተወሰነ ቢዚ ስለሆነን እኛ
እና ያው አስቸጋሪ ነው እዚህ ያሉት በተለይ እዚህ የተወለዱ ኢትዮጵያውያኖች እና ይሄ ማለት ነው። ቴንክ ኦኬ መልካም። ሁሉም የቴሌግራም ቻናል ያላቸው ይመስለኛል። ሁሉም ወንድሞች ሐዋርያ መርሶች አኬም አለው ነጋዲም ያላቸው ይመስለኛል። እነዮባና የሁሉንም በእርግጠኝነት የቲክታክ ባዮ ላይ የምታገኙ ይመስለኛል። የኔንም የቴሌግራም ቻናል ከፈለጋችሁ ፈለጋት ናቲዎስ የሚል የቴሌግራም ቻናል አለ። ቻናሉን እዚሁ የቲክታክ ባዮ ላይ ማለት ቲክታኬን ሰርች አድርጋችሁ ባዮ ላይ የሁለቱንም ሊንክ አስቀምጫለሁ። የዩቲዩብ ቻናሌንም የቴሌግራም ቻናሌንም ሊንክ አስቀምጫለሁ እና የምትፈልጓቸውን ወይ ከዩቲዩብን ወይ ቴሌግራሙን የምትፈልጓቸውን ተቀላቀላችሁ ያው ያሉትን ነገሮች መከታተል ይቻላል። ሞር ግን በብዛት አክቲቭ መሆን ከቻላችሁ ቲክታክ ላይ በቀጥታ እንደዚሁ ተገናኝተን ትላለን። እንደ እግዚአብሔር መልካም ፈቃድ ቅዳሜና እሁድ እንግዲህ ከተቻለ እንደ እግዚአብሔር መልካም ፈቃድ ወይ ቅዳሜና እሁድ ማታ ወይ ደግሞ ከሰኞ እስከ ዓርብ ማታ እንደ እግዚአብሔር መልካም ፈቃድ ማታ ማታ ቴሌግራም ቻናላችንም ላይ ላይቭ ይኖረናል። እሺ በረከት ሰላም ክርስቶስ ይብዛላችሁ። ድምጽ ይሰማል? ይሰማል። ቤተ እምነት ነው የመጣሽው? እኔ ኦርቶዶክስ ነኝ። ጥያቄ ስላለኝ ነው የገባሁት። እሺ ቶሎ ቶሎ በይና ጥያቄሽን አቅርቢልን። ከዚህ በኋላ ከይቅርታ ጋር ኦርቶዶክስ የሆናችሁ ቶች ወንድሞች ፕሊስ ለተወሰኑ ደቂቆች ፕሮቴስታንት ወንድሞችን አሁን እናንተን ባስገቡበት ሰዓት ላይ ከስር ያሉ ስለ ነበሩ ፕሮቴስታንት ኢኮኖሚ ገብተው መወየት የሚችሉትን እድል ሳንሰጣቸው ቀርተናል ማለት ነው። በተሻለ መልኩ ትንሽ የተወሰነ ሰዓት ታገሱን። እሺ ሌሎቻችሁ ኦኬ ጥያቄሽ አቅርቢልን።
በመንፈሴ ቅናት የኛ ቤተ እምነት መመለስ አለበት ብሎ ፕሮቴስታንትን ወክሎ በጣም ደፋ ቀና የሚሉ ወንድሞች አሉ። ልክ እንደዛ የኛ ዋና ዓላማ ግን ፕሮቴስታንት የሆነ አማኝ አይኑን እንዲገልጠን፣ በእናንተ እምነት ደግሞ ኦርቶዶክስ የሆኑ አማኝ አይኑን ጨፍናል። አይኑን እንዲገልጥ ትፈልጋላችሁ። ስለዚህ የኛ ማካሄድ ያ ነው። ጥላቻ እንደዛ አይደለም። ጥላቻ በጣም ሲምፕል ነገር ነው። ጥላቻ ማለት እቴኑ ለፕሮቴስታንት አማኝ ጥላቻ ቢኖር እዚህ ገስ ላይ ከጧት ጀምሮ አሁን ስገባ ጀምሮ ላይ ብላይ ሳስገባቸው የነበሩ ፕሮቴስታንቶችን ባላስገባው ነበር። ቤት ውስጥ ባለን ስልጣን ባለን ፓወር እንበላለጣለን። እኔ አዛዥ፣ እሱ ታዛዥ ነው። እኔ ባልኩት መንገድ ብቻ ነው የሚሄደው እያለ ይቀጥላል። ይሄ አባትና ልጅንም ምድራዊ ነው። ሰማያዊው ግን የእግዚአብሔር አብና የእግዚአብሔር ወልድ አባትነት እንዲሁ ደግሞ የባህሪ ልጅነት ግን እንደዛ አይደለም። በዚህ ታምኛለሽ አይደል? እቴ ነው። አዎ አምናለሁ። ኦኬ፣ ይሄ አዲስ መደበኛ ትርጉም መጽሐፍ ነው። በዚህ መጽሐፍ ታምኛለሽ? እኔ እሱን አንብቤ አላውቅም። አንብበሽ ታውቂያለሽ አይደለም? የኔ አባባል ይሄ መጽሐፍ ቅዱስ መጽሐፍ እንደሆነ ታምኛለሽ ወይ? አዎ መጽሐፍ ቅዱስ እንደሆነ አምናለሁ፣ ግን አንብቤ አላውቅም። አይ እሱ የአንቺ ድክመት ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያን ሄደህ ታውቃለህ ይባል፣ አይ ቤተክርስቲያን ሄጄ አላውቅም፣ የኔ ድክመት ነው። ያ ግን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀደሰ መቅደስ ነው ወይ ይባል፣ አዎ ነው። ቅዱስ ነው ማለት ነው። ያ የኔ ድክመት ነው። ካሜራ ላዙርና ላንብብልሽ እዚህ ክፍል ላይ የፕሮቴስታንት ስኮላሮች ምን አይነት ሀሳብ እንዳስቀመጡ ላንብብልሽ። በደንብ አድርገሽ አንቺ ትከታተያለሽ። ከዛ ይሄ ትምህርት እውነተኛ የሆነ የእግዚአብሔር ቃል ወይም ደግሞ እውነተኛ የሆነ ትምህርት እንደሆነ ወይም ሰይጣናዊ ትምህርት እንደሆነ ለይተሽ ተነግሪናለሽ። አንቺ ቃሉን አዙሬ ካሜራ ላንብብላችሁ። ኦኬ፣ ስትገቡ ማይካችሁን ሚዩት አድርጉ። ይሄ የምታየው አንደኛ ቆሮንቶስ ምዕራፍ 15 ነው። አንደኛ ቆሮንቶስ ምዕራፍ 15 ነው። ከቁጥር 28 ጀምሮ ያለው ማለት ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል የሚለውን ክፍል ከቁጥር 28 ላይ ያለውን ማለት ነው ምዕራፍ 15 እዚህ ጋር አብራርተውታል። ምን ብለው አብራሩት? እንግዲህ በደንብ ተከታተይኝ። ወልድ ራሱ ለእርሱ ይገዛል ይልና ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን ይላል። አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል ይላል። ኦኬ፣ ከዛ እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይላል። ኦኬ፣ እዚህ ጋር አበላልጡ ከጨረሰ በኋላ ከእንደገና እዚህ ጋር ከአብ ያንሳል ማለት አይደለም ይልና ደግሞ ሀሳቡን ግራ ያጋባዋል። ከዛ ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የስራ ድርሻን የሚያመለክት ነው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። እሺ እቴኑ ምን ማለት ነው ይሄ ክፍል? በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይባላል በሥላሴ ትምህርት? ቴኑ እኮ አሁን አልገባኝም። ይሄ ምን ማለት እንደተፈለገ ስላልገባኝ ይሄንን አንብቤው ስለማላቅ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው አለ። ማለት ምንም ፍቺ የሚያስፈልገው ሀሳብ አይደለም። ይሄ ትምህርት ግን እውነተኛ ትምህርት ነው ወይ? እኔ ፍቺውን ንገረኝ። ፍቺ አያስፈልገውም በመሰረቱ። ነገር ግን በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ኦኬ፣ በሥላሴ አካላት መካከል ማለት በአብ በወልድ በመንፈስ ቅዱስ መካከል አብ የበላይ አስተዳዳሪ ነው ይባላል ወይ? በትምህርተ ሥላሴ በሥላሴ አምናለሁ በሚል አማኝ እንዲህ ብሎ ማመን አለበት ወይ? ይሄ ሰይጣናዊ ትምህርት ነው ወይስ? በመጀመሪያ ቆይ ይሄን መልሽልኝ እቴኑ። ይሄ ሰይጣናዊ ትምህርት ነው ወይስ እውነተኛ ትምህርት ነው? እዚህ ጋር እንዳነበብኩ ስህተት ነው የሚመስለኝ። ቆይ መለየትሽ ነገር ይሄ እውነተኛ ትምህርት ነው ወይስ ሰይጣናዊ ትምህርት ነው? እቴኑ እኔ ምን ማለት እንደፈለገ ስላልገባኝ እኔ መናገር አልችልም። በነገራችን ላይ መጽሐፍ ቅዱስ ዋና ክፍል ከዚህ በላይ ያለው ነው። ቴኑ ከዚህ በታች ያለው የፕሮቴስታንት ቤተ እምነት ስኮላሮች የጻፉት ነው። የሰዎቹን ሀሳብ
መቃወም ማለት የክርስቶስን ቃል መቃወም ማለት አይደለም። የሰው ሐሳብ ከሆነ ትክክል አይደለም። በቃ የሰው ሐሳብ ከሆነ ትክክል አይደለም። አንድ ጊዜ ከመጽሐፍ ቅዱስ ጋር ይጋጭ። ይኸውልሽ ይሄ እውነተኛ ትምህርት ነው ወይስ ሰይጣናዊ ትምህርት ነው? በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ማለት ሰይጣናዊ ትምህርት ነው ወይስ የእውነት ትምህርት ነው? እውነት ነው ብዬ አላምንም። ያንን ተረድቶም ነው የሚያምነው። በነገራችን ይህ ዝም ብሎ ከመሬት ተነስቶ አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ አምላክ ነው ብሎ አያምንም። አሁን እኮ ዓለም እየተንጋጋ ያለው በዚህ ነው ማለት እንዴት እግዚአብሔር ሶስትም አንድም ይባላል በሚል ማለት ነው። ስለዚህ እቴኑ አንቺ ግን አምናለሁ ብለሻል። ሶ ካመንሽ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምን ነው? እቴኑ አቤት አቤት አምናለሁ ካልሽኝ በአብ በወልድ በመንፈስ ቅዱስ አምናለሁ ካልሽኝ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምን ነው? አምናለሁ በአብ በወልድ በመንፈስ ቅዱስ አምናለሁ። በአብ መንፈስ ቅዱስን እተውላቸዋለሁ ያለው ያ ወደ እውነት የሚመራው ነው አይደል? መንፈስ ቅዱስ ማለት እኔ ግን ይኸውልሽ ስለ መንፈስ ቅዱስ አይደለም። እሺ እቴኑ ኦኬ በቃ እንደዚህ እናድርግ። እሺ እቴኑ በቃ ስለዚህ ሀሳብ ጠይቀሽ ነገ 4 ሰዓት ጀምሮ ላይቭ ላይ ያለው ነይ በቃ እሺ እቴኑ እሺ ሰላም እግዚአብሔር ካንቺ ጋር ይሁን። ደህና ሁኚ። እሺ ናትናኤል አቤት እሺ ከየት ቤተ እምነት ነው የመጣው? ከፕሮቴስታንት። ከየትኛው ዲኖሚኔሽን? ዲኖሚኔሽኑን ዳዝም ማተር መጽሐፍ ቅዱስን ነው አይደል የምንከተለው? ማተር ያደርጋል። ወችማኒ ሚኒስትሪ ታውቀዋለህ? ለኔ ማተር ያደርጋል። ወችማኒ ሚኒስትሪ በአማርኛ ወችማኒ ሚኒስትሪ ወችማኒ ስማቸው ናትናኤል አለክ ነው እኮ የሰውየው ስም ነው የሚያስተምሩት። የጳውሎስን ትምህርት ያስተምራሉ። ናትናኤል ተቋርጠክ ነበር አሎ አይሰማም? ኦኬ እሺ ወችማኒ ሚኒስትሪ ያልኩ አማርኛም ሚኒስትሪው አገልግሎቱ ነው። ወችማኒ ደግሞ የሚያስተምሩ የነበሩ ሰው ዲኖሚኔሽን ኦኬ ወችማኒ የሚባለው ሰው አይደለ ናትናኤል? ኦኬ እሱም ሰው ዋችማኒ የሚባለውም ሰው ዲኖሚኔሽኑ የት ነው? ህብረት የሚያደርገው የት ነው? እሱም ሰው ዋችማኒ የሚባለው ሰው እንዴት ነው መሰለ ያንን እንዲህ ላብራራልህ ካልኩኝ ብዙ ጀስት ግን ባለራዕይ ነው። እናንተ ባለራዕይ ነው ትምህርት ነው የሚያስተምር ላይክ እንደ ጳውሎስ የጳውሎስን ትምህርት ነበር ያስተምር የነበረው። ኦኬ እኔ አሁን ስለማስተማሩ አይደለም ናትናኤል፣ ይኸውልህ ካልገባህ ነገር አንተ ብረት የምታደርገው የት ነው ስለ እኔ እሱ የሚያስተምርበት ነው ብረት የማደርገው ብለኛል። ዋችማኒ የሚባል ሰው ዋችማኒ እኮ በህይወት የለም ጀስት አልፏል። ግን እንደዚህ ብዬ ብለህ ለምሳሌ አሁን መካነ ኢየሱስ ቃለ ህይወት ምናምንና አይነት እንትን የለውም ስያሜ የለውም ለማለት ፈልጌ ነው አለው። ምክንያቱም ማለት አለው ልትለኝ እንዳልችል እኔ የምካፈለው አዲስ አበባ አጥቢያ ዓለም አዲስ አበባ የምትገኝ የክርስቶስ ቤተክርስቲያን በቃ አለቀ። ይሄ ስያሜ ምናምን ነገር የሌለው ያንን አይነት እንትንኛ ስያሜ የሌለው የለም። ምክንያቱም በካውንስል ውስጥ የወንጌል አማኞች በካውንስላቸው ውስጥ ሁሉም እውቅናና ስያሜ ያላቸው ቸርች አላቸው። ጀስ ባይብል መጽሐፍ ቅዱስ ላይ ማየት ይችላል። ቆይ ወንድም አዳምጠኝ፣ ሀሳቤን አታቋርጠኝ ስነግርህ እያንዳንዱ የካውንስል ውስጥ ያለ ነው። ጀስ የወንጌል አማኞች ያሉበት እያንዳንዱ ቸርች ጀስ በዛ በወንጌል አማኞች ካውንስል ውስጥ እውቅና ያለው ነው። ለምሳሌ አንድ ቸርች ሲከፈት ወይ በሙሉ ወንጌል እውቅና ይኖረዋል፣ ወይ በመሰረተ ክርስቶስ፣ ወይ በቃለ ሕይወት፣ ወይ በመካነ ኢየሱስ፣ ወይ በአማኑኤል ህብረት፣ ወይ ተልእኮ ለትውልድ ሰው በየትኛው ነው ይሄ ቸርች እውቅና ያገኘው? ህብረት የምታደርግበትን በዛ ማወቅ ይችላለሁ። ምክንያቱም ማውሮ ስለ ስላሴ ነው። ሰው ኦን ልጅ ሰስቱን አንተ ምንቱን ያላቅም ሰው ህብረት የምታደርገው ለኔ ማተር ያደርጋል፣ ለአንተ ማተር ሊያደርግ ይችላል።
እና እመኔ ልንገርህ ያንን እኔ ሳላቀው ወደ ምንም ሀሳብ ስለማልሄድ ማለት ነው። ሰው ህብረት የምታደርገው የት ነው ናትናኤል? እሺ በሙሉ ወንጌል። ኦኬ በሙሉ ወንጌል በጣም ጥሩ። ኦኬ ለምን እንደሆነ አላውቅም። ብዙ ፕሮቴስታንት ወንድሞች ሲመጡ ይሄንን ለመናገር ፈቃደኛ የሆኑ ኤኒዌይስ እኔ ለምን እንደሆነ አልገባኝ። በባህሪ ሶስት ነው ካልክ በባህሪ ስንል የእግዚአብሔር ባህሪ ምንድን ነው? ከዛ በባህሪ ሶስት ስንል ደግሞ ሶስትነቱ እንዴት ነው? ያንን አሳየን። ሌላ ምንም ነገር እንዳጠቅስልኝ ይሄ። ስለዚህ ስለ ባህሪ ብቻ ወራ ቀጥላው። በባህሪ ላልኩ አባት ልጅ እና መንፈስ ቅዱስ የሆነ መንፈስ ሆነ እኮ የእግዚአብሔር ባህሪ እኔ እንዳስረዳ እኮ። እሺ ላስረዳ። እኔ እንዳስረዳ የፈለከው የኔን ኦፒኒየን ሳይሆን መጽሐፍ ቅዱስ ላይ ያለውን ከሆነ እኔ መጽሐፍ ቅዱስን እየጠቀስኩ ነው ማስረዳ። ስለዚህ ያንን እኔን ሪጀክት ሳይሆን የምታደርገኝ መጽሐፍ ቅዱሱን ሪጀክት አድርገው። ምክንያቱም ጥቅሱን እኔ ያስቀምጥልሃለሁ። አንተ ስትመልስ ደግሞ ከመጽሐፍ ቅዱስ ውጭ ያለን ሀሳብ ስትናገር ተናግረሃል። ያንን እቃወምሃለሁኝ። ያ መብቴ ነው። ኤኒሃው የእግዚአብሔር ባህሪ ምን ማለት ነው? ቆይ የእግዚአብሔር ባህሪ ምን ማለት ነው? ምን ማለት ነው? ለእግዚአብሔር ባህሪ ያለው ስንል ምን ማለት ነው? ባህሪ እግዚአብሔር ፍቅር ነው ባህሪ። ስለዚህ በባህሪ እንዴት ነው ሶስት የሚሆኑት? አብ ሌላ ፍቅር፣ ወልድ ሌላ ፍቅር፣ መንፈስ ቅዱስ ሌላ ፍቅር ነው ያለው። ሶስቱም አካላት የሰው ልጅ ሐሳቤን እንድጨርስ ማለት ይኖርብሃል። ዝም እንድል የጠየኩህን መልስልኝ። እሺ በባህሪ ሶስት ነው ብለኸኛል። ባህሪ ምንድነው ስለ እግዚአብሔር ፍቅር ነው አልክ። እግዚአብሔር በባህሪው ፍቅር፣ ጥሩ መለስክ። ኦኬ በባህሪው ፍቅር ከሆነ ምኑ ጋር ነው ሶስት ነው ያልከው? በባህሪው ሶስት ነው የምትለው አንዱን ባህሪውን የገለጽኩልህ አይደለም? አላስጨረስከኝም የምልህ ለዚህ ነው። የሚለያዩበትን ደግሞ ባህሪ ላስረዳ ስልኩ ያስጨርሰኛል ናቲ። ኦኬ አንድ ነገር እናድርገውልህ። ምን አለ መሰለህ የተናገርካቸውን በቃ ጀስት ቢያንስ አንድ 3 ደቂቃ ስጠኝና እንዳብራራ አድርገኝ። ይኸውልህ 3 ደቂቃ ምሰጥህ መጽሐፍ ቅዱሳዊ ሀሳብ ስትነግረኝ ነው እንደሚስ መጽሐፍ ቅዱሳዊ ሀሳብን ብትናገር መጽሐፍ ቅዱሳዊ ሀሳብ እንድሰጥህ እየፈቀድክልኝ አይደል? ጥቅስ ልነግርህ ሪጀክት ታደርገኛለህ። ናትናኤል ይኸውልህ የእግዚአብሔር ባህሪ ምንድነው ስልህ ፍቅር ብለህ መለስክልኝ። ኦኬ አሁን እኮ ወይ በድንጋጤ ሊሆን ይችላል ወይ የሆነ ቸኩለ ሊሆን ይችላል። በቃ ምንም የሚያስደነግጠኝ ነገር የለም። አባ እኔ መጽሐፍ ቅዱስን ነው በስነ ስርዓት አላውቅም። ምናልባት ደንግጠህ መልስ ስሰጥህ ያንን ነገር ካላወቅኸው አላ ኦኬ ሶሪ። እሺ ለኔ አገላለጽ ይቅርታ፣ ጀስት ጊቭ ሚ ሰም ሚኒት ለአገላለጽ ይቅርታ። ኦኬ እኔ ደንግጠን ያልኩ ጀስት እዚህ ጋር እኛ እናስደነግጣለን። ገብቶኛል። ያ ምንም እኔ የማውቀውን እውነት ነው ማስረዳው። የሚያስደነግጠኝ ነገር የለም። አገላለጽ ችግር የለም። በባህሪ ሶስት ነው አልከኝ። ባህሪ ምን ማለት ነው? ለእግዚአብሔር ባህሪ ያለው ማለት ምን ማለት ነው? እሱን ንገረኝ። እሺ እግዚአብሔር ባህሪ ያለው ማለት የራሱ የሆነ መገለጫ አለው ማለት ነው። ምን ማለት ነው መገለጫ? ለምሳሌ አንተ ሳስረዳህ እንደዚህ አታድርጉ አትበለኝ። ምሳሌ እንድሰጥህ ፍቀድልኝ። ጀስት በቃ አንተ ሰው ነህ፣ የራስ የሆነ ባህሪ አለ። እግዚአብሔር አምላክ ነው። በአምላክነቱ የራሱ የሆነ ባህሪ አለው። የእግዚአብሔር መሐሪ ነው እኮ መሐሪ ነው፣ ፍቅር ነው። በጣም የወልድ ባህሪ ደግሞ እሺ ወልድ ፍቅር ነው። ደግሞ ስለኛ አስታራቂያችን አማላጃችን ፍቅር ነው አይደለም? እግዚአብሔር ፍቅር ነው አይደለም? ናትናኤል ፍቅር ባይዘው እግዚአብሔር ራሱ መጽሐፍ ቅዱስን ይለናል። እግዚአብሔር ፍቅር ነው፣ አፍቃሪ ነው፣ ራሱ ፍቅር ነው። በጣም ጥሩ። ስለዚህ አየናቲ ሐሳብን የወልድ ባህሪ እንዳስረዳህ አይደለም? ናቲ አዳምጠኝ አንድ ጊዜ ወንድሜ። ጥሩ ሐሳብ እኮ መናገር ትችላለህ እና አንድ ጊዜ አዳምጠኝ። እግዚአብሔር በባህሪ ሶስት ነው ያልከውን ሐሳብ ተሰርዟል። ለምን? እግዚአብሔር መሐሪ ነው ስንል ምን ማለት ነው? በመሰረቱ ይሄንን ሐሳብ ልንገር። እግዚአብሔር ማለት ሁለት ትርጉም አለው። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀመው ቃል ነው። በነገራችን ላይ የፕሮቴስታንት የሌላ ቤተ እምነት ምናምን ቃል መጽሐፍ ቅዱስ ላይ በውሰት የገባ ነው። እሺ አሁን ባይብልና አይደል የምናወራው? ቤተ እምነቱን እንዳስረዳ የፈለከው ስላሴ ነው። ወደ ስላሴ ነው። ቤተ እምነቱ ጋር ሄደን አክሴፕት ማላደርገው ብዙ ነገር ስላለ ማይክል ሚውት አድርገው። ምን ሆነ ነው አሁን? እኔ የምልህን ሐሳብ አንድ ጊዜ አዳምጠኝ፣ መጨረሻ ላይ መቃወም ትችላለህ። እሺ ናት ማይክል ሚውት አድርገውና አዳምጠኝ። ኦኬ ይሄ ቃል እግዚአብሔር የሚለው ቃል የግዕዝ ቃል ነው። የግዕዝ ቃል ነው። ሌላ ቤተ እምነት ላይ በውሰት ነው ያለው። ለምሳሌ የፕሮቴስታንት ወንድሞቻችን መጽሐፍ ላይ አለ። የውሰት ነው ማለት ምንም ተሳስተዋል ማለት አይደለም ባጭሩ። ኦኬ ይሄንን ስያሜ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ ቃል ነው የምትጠቀመው። ለምሳሌ ኦሪጂናሉ መጽሐፍ
እግዚአብሔር የሚል ቃል የለውም። ኦሪጂናሉን ቋንቋ ብታዩት ኤሎሄም የሚል አለው። ኤሎሂም ማለት በእንግሊዝኛው ጀስ ጋድ ነው የሚለው። ለምሳሌ ሁለት መጀመሪያዎች አሉ በመጽሐፍ ቅዱስ። አንደኛው ዘፍጥረት ላይ ነው። እዛ ላይ ጀነሲስን ስታዩት ጋድ ነው የሚለው አይደለ? እንግሊዝኛው ጋድ ማለት አምላክ ነው። ይሄንን ቃል ግን የግዕዝ ቃሉን አምላካችንን በደንብ ይገልጸዋል ብላ ስላመነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የግዕዝ ቃል አስገብተዋለች። ሁለት ትርጉም አለው። እግዚአብሔር ስንል አንደኛ ከማን ጋር ነው? እርሱ ሰው ሆኖ የእኛን ኃጢአት ተቀብሎ ከአብ ጋር ያስታርቀናል። ከማን ጋር? ከአብ ጋር። ለዚህ ደግሞ ማስረጃ መጽሐፍ ቅዱስ ይዛል አይደለ? እኔ አሁን በመጀመሪያ አስረዳኝ። እስከ መንፈስ ቅዱስ ድረስ አውራና ከዛ እንቀጥላለን። ማስረጃ መንፈስ ቅዱስ ደግሞ እግዚአብሔር ወደኛ የላከው እኮ እግዚአብሔር ለኛ የላከው አጽናኝ አለክ ናትናኤል መንፈስ ደግሞ ኃይል ይሰጣል። ለዛ ደግሞ ማስረጃ ኔትወርክ ያዘኝ ነው ልበል። ትንሽ ኔትወርክ ያዘክ ነበር። አሁን አለ ተቀጥል። በአምላክ ሶስትነት አምላክ ሶስት በአምላክነቱ ሶስት ነው ማለት እንዴት እንደሆነ አስረዳኝ። አሁን ባህሪን ሶስት ነው ብለኛል። በባህሪው ደግሞ እንዴት ነው መገለጫው ስል በአምላክነቱ አልከኝ። በአምላክነቱ ሶስት ነው ያስረዳው ኔትወርክ ይዘኝ ነው። እግዚአብሔር አብ በዙፋኑ ተቀምጧል አልከኝ። ከዛ ወልድ ደግሞ ከዛ መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ደግሞ አጽናኙ እግዚአብሔር ለኛ አጽናኙ እና ደግሞ ኃይል የሚሰጠን። ኦኬ ደግሞ ደግሞ ብለህ እንዴት ከፋፈልካቸው ካልከኝ ደግሞ መከፋፈል እንዳይመስልህ እሱ አይደለም ጥያቄ። እንዴት ከፋፈልካቸው አይደለም ጥያቄ። እኔ አልጠየቅኩም። ያልጠየቅኩን እንደዚህ ካልከኝ ደግሞ ብላት ነው ጠይቀኝ አንተ ግን እንዳስረዳ። እኔ ጠይቀሃለሁ። ስለዚህ እግዚአብሔር በመለኮት ስንት ነው ማለት ነው? ሶስት በመለኮት ሶስት እግዚአብሔር በመለኮት ሶስት። ስለዚህ ሶስት አምላክ አለ። በመለኮት አንድ በባህሪ ሶስት። ሶሪ ኖ በባህሪው እኮ አሁን ከፋፈልከው እኮ ብራዘር፣ ምን ሆነክ ነው? ናቲ በባህሪ ነገርኩህ እኮ በመለኮት አንድ በባህሪ ሶስት አልኩህ እኮ። ኖ አላልከኝም። አሁን አምላክነት ሶስትነት እኮ በመሀል ላይ ስናገር የተሳሳትኩኝን ቃል እንደ እንትን አሳርመው እርማቱ መሰድ በቃ አንተ የተሳሳትከው በደንብ ተሳስቻለሁ። በመጀመሪያ ቆይ የተሳሳትኩትኝ እኮ ያልኩህ አንተ ስትለኝ እኔ ኔትወርክ እያስቸገረኝ ነው ባህሪ መሰለኝ ሶስት አልኩህ። ጀስት በቃ ወንድሜ ቆይ ግድ የለህም። አንድ ጊዜ ሚውት አድርግና ጠብቀኝ። ቆይ አንድ ጊዜ እኔ ኦርቶዶክስ እኔ የኔን ሀሳብ ለምን አታስጨርሰኝ? ናቲ እኮ እየጠቀስኩልህ ያለሁት የራሴን ሀሳብ ወይም ደግሞ የልብ ፍላጎቴን ያደረኩት ናቲ ለምን እንደሆነ አላውቅም። ብዙ ሀሳቦች እያጋጫቸው ነው። ኦኬ እግዚአብሔር በአምላክነቱ ሶስት ነው ካልክ በኋላ ኦኬ መለኮቱን ነጣጥለ ማለት ነው። እዛ እንዴት ነው ይሄ ሶስት የሚሆነው? በመለኮት ስልክ እግዚአብሔር በዙፋኑ አለ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። መንፈስ ቅዱስ ደግሞ እኛን የሚያጽናናን ነው ምናምን የሚል ሀሳቦችን ተናግራል። ከዛ መልሰህ ደግሞ በመለኮት ሶስት ነው ማለት ነው። አዎ እዛ እንዴ ሶስት አምላክ አለክ ማለት ነው ስንልክ ደግሞ አይ የለም በመለኮት አንድ ነው። መልሰህ ደግሞ ኔትወርክ እንዴት ጋር ይቆራረጣል? አዎ ያልኩህ ያልሰማሁህን ነው። ኖ ማይክህን ሚውት አድርገው ፕሊዝ። ኦኬ ይሄ በጣም ስህተት ነው። ይሄ በጣም ስህተት ነው ናቲ። ኦኬ ለምሳሌ ኪብሩ በሚሉ አካውንት ላይ ፕሮቴስታንት ይመስለኛል። ኪብሩ አለክ? ኪብሩ ስማ ከሆነ አለው። ቆይ አንድ ጊዜ ክላሲካል አንድ ጊዜ ጠብቀኝ። ኪብሩ አለክ? ክብሩ ነው ወይስ ኪብሩ ነው? ይቅርታ እኔ ክብሩ ነው አለው። ክብሩ ነው። ክብሩ ከየት ቤተ እምነት ነው የመጣ ወንድሜ? ማይክን አትዝጋው፣ ችግር የለውም። እሺ ጫጫታ ውስጥ ምናልባት ድምጼ ከተሰማችሁ ከፕሮቴስታንት ነው የመጣው። ኦኬ ከፕሮቴስታንት። አሁን ወንድማችን ናትናኤል ሲናገራቸው የነበሩት ክፍሎች ፕሮቴስታንታዊ ትምህርት ናቸው፣ ትክክል ናቸው ብለህ ታምናለህ? ክብሩ ልክ አይደለም። ያው ምናልባት በኮመንትም እያረምኩት ነበረ። በባህሪ ሶስት አይደሉም፣ አንድ ናቸው። በባህሪ እግዚአብሔር በባህሪ አንድ ነው፣ ወይም አብ ወልድ መንፈስ ቅዱስ በባህሪ አንድ ናቸው።
በጣም ጥሩ እናመሰግናለን። እሺ ናትናኤል ሰማክ? ወንድምህ ኪብሩ ያለውን ፕሮቴስታንት ወንድምህ አንድ የተረዳሁትን አንድ ነገር ልንገር። ቆይ እሱ ያለክን ሰምተኸዋል? ናትናኤል ካፈርኩ አይመልሰኝ አታውቁ። እሱ ያለኝን ሳይሆን እኔ አሁን ክብሩ ያለክን ሰምተሃል? የምለው ነገር መጽሐፍ ቅዱስን ነው እኔ የምነግርህ። ክብሩ ያለክን ሰምተሃል ወይስ አላየህም? ክብሩ ያለክን በመጀመሪያ ወይስ አላየህም? እኔ ሳወጣ የምጠቅስልህን ጥቅሶች እያወጣህ እኮ ስታያቸው ለዛ ትረዳለህ። ጀስት በቃ እኔ አሁን እዚህ ጋር ፕሮቴስታንት ነኝ ብሎ ሰው ያለክን ሰምተሃል ወይስ አልሰማህም ነው ማለት አይደለም። ሰምቼዋለሁ፣ ትክክል አይደለም። ክብሩ ያለው ትክክል አይደለም? አዎ፣ ምክንያቱም ለምን ታውቃለህ? ክብሩ ያለው ትክክል አይደለም እያልኩ ያለሁት ኦኬ። ጀስት ክብሩ አሁን እንዴት ነው መሰለህ አስረድቶካል። እግዚአብሔር በባህሪው ስንት ነው? አንድ። በጣም ጎበዝ። በቃ እሱ አሁን እናንተ ባላችሁ እግዚአብሔር በባህሪው አንድ ነው። ወደ ዋናው ነጥባችን ንግባ። በቃ አለቀ። አሁን ቅድም ብዙ ሀሳቦችን ስትናገር ስለነበረ ለዛ ነው እኔም ወደ ማቆም የተገደድኩት። ኦኬ፣ እግዚአብሔር በባህሪው በጣም ጥሩ። ሰው ወደ ዋናው ጥያቄ ልግባ። እንደ መጽሐፍ ቅዱስ ትምህርት እግዚአብሔር አብ ለወልድ ምኑ ነው? ናቲ አጭር መልስ ነው የምትመልስልኝ። እሺ አጭር መልስ። እግዚአብሔር አብ ለወልድ ምኑ ነው? ናቲ ልጁ። አብ ስለ አብ ነው የጠየቅኩ። አብ ለወልድ ምኑ ነው ያልኩ? አብ ለወልድ አባቱ። ኦኬ፣ አብ ለወልድ አባቱ። ኦኬ፣ ስለዚህ ወልድ ደግሞ ለአብ ምኑ ነው ማለት ነው? ልጁ ነው። በጣም ጥሩ። ኦኬ፣ እሺ ስለ አብ ልጠይቅህ። ኦኬ፣ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? ናቲ ለመንፈስ ቅዱስን መጽሐፍ ቅዱስ ላይ እንዳልኩ ለኛ እግዚአብሔር ለኛ የሰጠን ወይም ደግሞ አንዱ ነው በሁሉም እንዲያድር። ናቲ ስለ መንፈስ ቅዱስ እያብራራህልኝ ያለው ስለ መንፈስ ቅዱስ ነው። ምን ሆነ ነው አንተ ልጅ? የጠየቅኩ ስለ አብ ነው። ሰው ስለ አብ መልስልኝ። ስለ መንፈስ ቅዱስ እያወራ እየመለስኩልህ ነው አትበል። እኔ የጠየቅኩ አብ ለወልድ ምን ነው አልኩ። አባት ያልከኝ ወልድን ነው እንዴ? አይደለም። አብ ስለ አብ ስለጠየቅኩ አባት ብለኸኝ። አብ ለመንፈስ ቅዱስ ምን ነው? ስለ አብ መልስልኝ። አብ ለመንፈስ ቅዱስ ምን ነው? አጭር መልስ። አብ ለወልድ አባት ነው ብያለሁ አይደለ? አብ ለመንፈስ ቅዱስ ከዛ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? እንትኑ ነው። ጀስት እንትኑ ነው። አብ ለመንፈስ ቅዱስ ምኑ? ወይ መድኃኒዓለም ግን እንዴት ነው መሰለህ አሁን ላይ እኔ ልክ መጽሐፍ ቅዱስ እኔ እንዴት ነው ይሄንን አንተ በተረዳው አሁን ለሁሉም ምላሽ ባጭሩ ስትመልስ እንደነበረ ለምሳሌ ስለ ወልድ ስጠይቅ ወልድ ለአብ ምኑ ነው ስልክ ወልድ ለአብ ልጅ ነው ብለህ እንደመለስከው ጀስ እኔ ያልኩህን ባጭሩ መልስልኝ። እንትኑ ነው ምናምን ብለህ የማይሆኑ ምላሾችን ድንገት እንድትመልስ አይደለም። ኦኬ፣ በአብ በወልድ መንፈስ ቅዱስ የምታመን ከሆነ በሶስቱ አካላት መካከል ያለውን ሶስትነትና አንድነት ታውቃለህ ማለት ነው። ኦኬ፣ ስላሴ አማኝ ነህ አንተ። አየህ፣ በስላሴ የማያምን ሰው ቢያጋጥም አንተ በሶስቱ አካላት መካከል ያለው ሶስትነትና አንድነት ምን እንደሆነ ማስረዳት ትችላለህ። ሶ ታምናለህ ማለት ነው። ሶ የጠየቁ ስለ አብ ነው፣ ስለ እግዚአብሔር አብ። ኦኬ፣ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? የኔ ጥያቄ ስለ አብ ነው። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? ይሄ መልስልኝ ባጭሩ። ምኑ ነው? እሺ ልመልስልህ። አብ ለመንፈስ ቅዱስ መንፈስ ቅዱስ ከአብ የተሰጠን ነው ብዬ ስልህ እኮ መጽሐፍ ቅዱስ ያስቀመጠልን ይሄን ስለሆነ እኔ ስለ አብ ነው የጠየኩ። እኔ ስለ መንፈስ ቅዱስ ብጠይቅህ ትክክል ነህ። አሁን የመለስከው መልስ እኔ የጠየኩ ስለ መንፈስ ቅዱስ አይደለም። ለምሳሌ አብ ለወልድ ምኑ ነው ስልህ እንዴ ወልድ እኮ በቀራኒው መስቀል ላይ ስለኛ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ ነው አይባልም። ወልድ ክርስቶስ ለኛ ምናችን ነው ብለህ ያንን ኤክስፕረስ ማድረግ ትችላለህ ስለ ክርስቶስ። የኔ ጥያቄ ግን ስለ አብ ነው። አባት ያልከኝ አብን ነው። ሶ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምኑ ነው? ይሄንን መልስልኝ ባጭሩ። አብ ለመንፈስ ቅዱስ ምንድን ነው? መለስኩልህ እኮ እኔ የተቀመጠልኝን መለስኩ። አልመለስክልኝም። አብ ለመንፈስ ቅዱስ ምንድን ነው አልከኝ? ይሄን አልኩ በለኝ። አብ ለመንፈስ ቅዱስ ምንድን ነው አልከኝ? አብ የተሰጠን ነው። ስለዚህ ስለ መንፈስ ቅዱስ አይደለም ጥያቄ፣ ስለ አብ ነው የጠየኩ።
አብ ለመንፈስ ቅዱስ ምን ነው? የራሱን ጀስት እኮ እሺ አሁን ለምሳሌ እኔ ከየትም ላመጣው አልችልም ብዬ ስለ የተሰጠኝ አብ ለመንፈስ ቅዱስ ምን ነው? አጽናኙ መንፈስ ይልክላችኋል ያለኝ ነገር አብ ለመንፈስ ቅዱስ ምን ነው? እኔ ጥያቄ ነው። አብ ለመንፈስ ቅዱስ ምን ነው? አላቆም። እሺ አንተ በባለው እሺ ሌላ የማውቀው ነገር አላቆም ማለት በአብ በወልድ በመንፈስ ቅዱስ አላምንም እያልከኝ ነው ማለት ነው። ኦኬ አላቆም ኢዝ ናት ሲምፕል ወርድ ባይ ዘ ዌይ። ኦኬ አላቆም እኔ ሰይ ለመንፈስ ቅዱስ ብለን እንቆምከው ለወልድና ለመንፈስ ቅዱስ ብለን አብ ለመንፈስ ቅዱስ እና ለወልድ ምንድነው ነው ያልከኝ? አዎ እንደዛ ነው ያልኩ። አብን መጽሐፍ ቅዱስ ላይ በአባትነት ይገልጸዋል። እኔም ጥያቄ አባት ምንድነው ነው? አባት ምንድነው ማለት ይሄ በነገራችን ላይ ግዕዝ ነው ናትናኤል። በግዕዝ አብ ማለት በአማርኛው አባት ማለት ነው። ሶ የግዕዙን ትርጉም ንገረኝ አይደለም ያልኩ። ለምሳሌ ወልድ ግዕዝ ነው፣ በአማርኛው ልጅ ነው። ሶ ልጅ የአባትና የቅዱስ መንፈስ ቃል ከሆነ የኔ ጥያቄ ቅዱስ መንፈስ ደግሞ የልጅና የአባት እስትንፋስ ከሆነ አብ ወይም አባት ለወልድና ለመንፈስ ቅዱስ ምንድን ነው? የኔ ጥያቄ ያ ነው። ኦ ይሻላል ናቴ። እሺ ሁላችሁ ራን እያላችሁ ጻፉ። ኤኒዌይስ ናቲ ለሌላው ጊዜ ወንድማዊ ምክር መመክረህ እየሰማኸኝ እንደሆነ እርግጠኛ ነኝ። በወንድምነት የምታውቃቸውን ነገሮች ገብተህ ብትመልስ መልካም ነው። እንደ ፕሮቴስታንት አማኝነት የምታውቀውን የተማርከውን ገብተህ ብትመልስ መልካም ነው። አንድ ሁለተኛ ደግሞ ካፈርኩ አይመልሰኝ ጥሩ አይደለም። በቃ ምንም ችግር የለውም። እንሳሳታለን፣ ማንኛችንም እንሳሳታለን። እናንተ አይደላችሁ እኛም አገልጋዮቹ እንሳሳታለን። ስንሳሳት ይሄ ኖ ስህተት ነው ብለን ከስህተታችን መማር ግን አንድ ነገር ነው። በሶስተኛ ደረጃ ደግሞ ስንጠየቅ እህቶች ወንድሞች አዲስ ምናልባት ዛሬ የሰማችሁት ነገር ሊኖር ይችላል። ማለት እስከ ዛሬ ሳትሰሙት ድንገት ዛሬ ድንገት የሰማችሁት ነገር ሊኖር ይችላል። የዛን ጊዜ ከኛ የተሻሉ ፓስተሮችን፣ የወንጌል መምህራንን እነሱን አገልጋዮችን ጠይቀን መተን ምላሹን እንመልስላችኋለን ማለት አዋቂነት ነው እና ፕሊስ ናትናኤል ለሌላው ጊዜ እንደዚህ እንዳታረግ። በቃ ተዘጋጅበት ልምጣ ብለህ መውጣት ትችላለህ የኔ አባት። ከዛ ውጭ ግን አንተን ለማስጨነቅ አንተን ሰው ፊት እንደዚህ አንገት ለማስለፋት አይደለም እየጠየቀን ያለ ነው። መጽሐፍ ቅዱስ እውቀትን ለማግኘት ነው። ኦኬ ወደ ሌሎች እህቶች ወንድሞች ልሂድ። እሺ ያሻ ሰማል። አቤት ፈለገ እኔ ላውራ። አንተ ጥያቄ ነው አይደል ያለህ? ክላሲካል ተጠይቀኝና ከዛ መጠየቅ ይችላል፣ ችግር የለው። ኦኬ ስለዚህ እሺ። አይ ቆይ እኔን ይሸኘኝ። አራትሽ ቀዳደሙ ግድ የለም። እሺ ያሻ ትክክለኛ ስም ነው? ያሻ ትክክለኛ ስምክ ነው ወንድሜ? አይደለም የዚሁ አካውንት ነው። እሺ ስምን ማንን በል ወንድማችን? ናትናኤል። ኦኬ ናትናኤል፣ ቅድም ሞክሼክ ነው የወረደው። እሺ ናትናኤል ከየት ቤተ እምነት ነው የመጣከው? ተሐድሶ ማለት ተሐድሶ የሚባል ቤተ እምነት አለ? አዎ አለ። የት ነው? ኢትዮጵያ ውስጥ። የምትጠቀሙት መጽሐፍ የትኛውን ነው? 1954 እኮ 73 ነው 66 ነው ስንት ነው? 1954ቱ በ66 ነው። 66 እየተጠቀማችሁ ተሐድሶ የሚባል በፕሮቴስታንት ቤተ እምነት ካውንስል ውስጥ እኔ አላቅም በዲኖሚኔሽን ደረጃ እና ማን ነው ባለራዩ ተሐድሶ ለሚባለው ቸርች? የፕሮቴስታንት ቸርች ከሆነ ምክንያቱም 66 የሚባለው መጽሐፍ በመጽሐፍ ቅዱስ ማህበር ደረጃ የወንጌል አማኞች ናቸው አሳትመው የሚገለገሉበትም ያንንም ደግሞ የሚከታተሉትም በበላይነት የወንጌል አማኞች ካውንስሉ ውስጥ ያሉ ናቸውና ተሐድሶ የሚባለው ምንድን ነው? አሁን በኢትዮጵያ ውስጥ ብዙ ተቋማት ስላሉ
ይሄ መዘርዘሩ ትንሽ የምታውቃቸው ይሆናል። ታዲያ እኔ በነግርህ አሁን አውቃቸዋለሁ። አንተ ብቻ ንገረኝ። ኦኬ የትኛው የፕሮቴስታንት ዲኖሚኔሽን ውስጥ አይ እኛ ራሳችን የቻልን 66ቱ መጽሐፍ ይዛችሁ ኦኬ ሰው ከፕሮቴስታንት ትለያለህ? አዎ እለያለሁ። ፕሮቴስታንት አይደላችሁም። ኦኬ ሰው 66ቱ መጽሐፍ ማን ነው 66 ነው ብሎ የቀነነላችሁ? መጽሐፉ 66 ብቻ አይደለም፣ ከዛም ሊያልፍ ይችላል። አላዘጋጀሁትም ይነግራል። ሰው አሁን እኔ እያልኩ ያለሁት አንተ አላዘጋጀኸውም። ነገር ግን ይህን መጽሐፍ አምንበታለሁ ካልከኝ ማን ነው የቀነነው? እኔ ጥያቄ 66ቱ የሚባለው መጽሐፍ 66 ነው ብሎ የቀነነው ማን ነው? ምክንያቱም ያንን እኮ የእግዚአብሔር ቃል ነው ብለህ እያመንከው ነው። ቀላል ነገር አይደለም የእግዚአብሔር ቃል ብሎ ማለት ነው። ስለዚህ ወንድሜ ያዘጋጀው ፕሮቴስታንት ነው አልከኝ። ነገር ግን የቀነነው ማን ነው? 66 ብሎ የመጽሐፍ ቅዱስ ቀኖናን ያወጣው ማን ነው? እስኪ መቀነን ማለት ምን ማለት ነው? ወደ አማርኛው አምጣው እስኪ። አማርኛ ነው መቀነን። ቀኖና አማርኛ ነው? አዎ። ታዲያ እንዴት ይሻላል? አሁን ቀኖና አልገባኝም። በሌላ አብራራለሁ። ማን የቀነነው ወንድሜ? የቱን? እሱን ያዘጋጀው ማለት ነው። የቱን? ፕሮቴስታንት ወንድሞች ያን መጽሐፍ አሳተሙት። ጀስት ያውን የሚዥዋለው ብለኛል አይደለ? 66ቱ መጽሐፍ ግን ይሄ እነዚህ መጽሐፍት ናቸው እውነተኛው የመጽሐፍ ቅዱስ ክፍል እነዚህ መጽሐፍት ናቸው ብሎ የቀነነው ማን ነው? እኔ እንጃ አልገባኝም ወንድሜ፣ የምትናገረው ነገር አልገባኝም። እሺ ህብረት የምታደርገው የት ነው? የራሳችን ጋር ነው። ለራሳችን የት ነው? ነገርኩህ። ተሐድሶ አልኩህ አይደል እኮ። ተሐድሶ ምን ቦታውን ነው የምትፈልገው? ኖ ተሐድሶ ምንድን? ተሐድሶ ምን? አሁን እኮ ለምሳሌ ማህበረ አሃው የሚባሉ አሉ። በጣም ብዙ ናቸው በዚህ ስም ያሉት። ለምሳሌ ቃለ ዓዋዲው የሚባሉ አሉ። አጠቃላይ ከፕሮቴስታንትም ከሌላም መጥተው እኛ አንድ ላይ ሆነን እንታደሳለን ማለት ነው። በቃሉ ነው የምንታደሰው፣ ትክክል ስላልሆኑ ሌሎች ማለት ነው። ኦኬ በጣም ጥሩ። እሺ ለማንኛውም ኤኒዌይስ ትንሽ የሆነ ጨለም ያለ ምልከታ ነው ያየሁት ካንታውን ከመልሶች። ኤኒዌይስ እሱ ችግር የለውም ያንተ አቋም ስለሆነ። እሺ ወንድማችን ናትናኤል፣ ወንድማችን ናቲ በስላሴ ታምናለህ? በአብ በወልድና በመንፈስ ቅዱስ አምናለሁ። በጣም ጥሩ። እሺ አብ ለወልድ ምኑ ነው? አባቱ ነው። ወልድ ደግሞ ለአብ ምኑ ነው? ወልድ ለአብ ልጁ ነው። አብ ለመንፈስ ቅዱስ ምኑ ነው? አብ ለመንፈስ ቅዱስ በመጽሐፍ ቅዱስ ቃል መሰረት ባለቤቱ ነው። ምናልባት በአንተ አስተሳሰብ አስራጺው ነው ወይም ደግሞ ልብ ነው ልትለኝ ይሆናል። እኔ ምንም አልልህ። መጽሐፍ ቅዱስ የሚለው ባለቤቱ ነው። ምን ማለት ነው ባለቤት? ባለቤት ማለት አሁን በእጅ የያዘው እስክሪብቶ ባለቤቱ አንተ ነህ፣ ንብረትነቱ ያንተ ነው። መንፈስ ቅዱስ ደግሞ መንፈስ ቅዱስ ለአብ ንብረት ነው ማለት ነው። የአብ ኃይል ነው። ኃይል ታውቃለህ? ኦኬ ሶ ኃይሉን ገልጿል እኮ በወልድም። በነገራችን ላይ አብ በመንፈስ ቅዱስ አማካኝነት ነው ኃይሉን የገለጸው። በመንፈስ ቅዱስ አማካኝነት ነው። ለወልድም ባለቤት ነው ማለት ነው። አብ ለወልድ ባለቤት ነው። ለወልድ ኦኬ በጣም ጥሩ። ሶ አብ ለሁሉም ባለቤት ነው። ከየት ሊያገኘው? ኦኬ ከየት ሊያገኘው? ከመጽሐፍ ቅዱስ እናንብብ። ምዕራፍና ቁጥር ንገረኝ። አብ ለመንፈስ ቅዱስ ባለቤት እንደሆነ የሚያሳይ የመጽሐፍ ቅዱስ ክፍል እናውጣ። ንገረኝ እስኪ ጥቅስ። እስኪ ዮሐንስ 16 ቁጥር 13 አንብበው እስኪ። እሺ የዮሐንስ ወንጌል ምዕራፍ 16 ከቁጥር ስንት? 13 ኦኬ። እሺ ምዕራፍ 16 ከቁጥር 13 የታለ? ዌር ኢዝ ኢት? ኦኬ እሺ። ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል ይላል። ሊቀጥል የሚሰማውን ሁሉ ይናገራል እንጂ እርሱ ከራሱ አይናገርምና የሚያመጣውን ይነግራችኋል ይላል። ኦኬ በቃ ከማን ነው የሚሰማው? አንተ አስረዳኝ እሱን። እኔ ምን የሚሰማው መንፈስ ቅዱስ በራሱ የማይናገር ከሆነ የሚሰማው ከአባቱ ነው፣ ከባለቤቱ ማለት ነው። ከአብ ነው የሚሰማው። እሺ
ስለዚህ ባለቤት አለው ማለት ነው። አሁን ስትመለከተው ወዴት ሰውዬ ተረጋጋ እንጂ። አሁን እኔ ጠየቁ ጥያቄ አንተ መጠየቅህ አይደለም እኮ። አሁን አንዳንዴ ሰዎች ሲጠይቁ አግባብ ያልሆነ ጥያቄ ሊጠይቁ ይችላሉ። ግን መንፈስ ቅዱስ ከማን ነው የሚሰማው? ከባለቤቱ ነው። በራሱ ምንም ማድረግ አልችልም።